ስለዚህ የኤልሳ ሲዝን ነው። በኤልሳ ዘመን በብላቴናዋ ምክንያት በሶሪያ ምድር ሊተከል ያለ አንድ አልታር አለ፣ ጂሆቫ ራፋ የሚባል አልታር። ይህ ይሆን ዘንድ ግን አቋም ግድ ነበር። አቋም ግድ ነው። በቃ መንፈሳዊ አቋም ኢትስ ኤ መስት። ኖ ኖ ኖ ኖ አንበላ ኖ ቢያድነንም ባያድነንም ሁለት ጊዜ አናብራራለን። ንጉሱ በቃ ድጋሚ አንናገረውም። አንድ ጨምረ ወይ እንግባ በቃ ካዳነን አንዳነን ኢትስ አቋም በሰዎች አቋም ውስጥ እግዚአብሔር በጣም መታየት ይወዳል። ለዛ ነው አቋማችሁን የሚፈትነው። አቋሙን እንዲቀይር እኮ ነው አይደል? እስቲ ይሄንን ድንጋይ ዳቦ አድርገው የዓለምን ታላላቅ ነገር እሰጥሃለሁ እንዲቀይር እኮ ነው አይደል? ያመጣል። የሆኑ የሚመስሉ ነገሮች ያመጣል። አቋም ግን አንቀየር። በጊዜው በሚጠራ ቋንቋ ባሪያ ወይም ገረድ ሆና ነው የምትቀጥለው። ነገር ግን አንድ ሚሞሪ አላት። እግዚአብሔር ይፈውሳል፣ ያድናል የሚል አልረሳችሁም አምላኳን። አይገርምም? አረ ጌታዬ በዘኮ በእስራኤል ዘንድ እኮ ሄዶ ቢታይ እኮ ይፈወሳል የምትል ዛሬ እኮ ያው ብዙ ጊዜ ሐኪም ቤት እንመራለን ሰዎችን እና ልጸልይልህ ከማለት ይልቅ እስቲ ዶክተር እንትና የሚባል ስፔሻሊስት አለ፣ እስቲ ሄደ ቼክ አድርግን እና ልጸልይልህ እኮ ማለት ቀንሰናል አይደል ወገኖች? እቺ ሴት ግን እንደዛ አይደለም በፍጹም። በቃ በእስራኤል መካከል የሚፈውስ አለ አለችው። ይሰራል፣ እሱ ብቻ ነው ከለምጽ የሚያድነው። ለምጽ የሚድን ነገር አይደለም ወገኖቼ፣ አይድንም። አሁን ብዙ ጊዜ ለምጽን እኛ በኢትዮጵያ ኮንቴክስት ስናስበው ይሄ ነጣ የሚል ነገር ብቻ ነው የሚመስለን። በፍጹም አይደለም። ልክ በተለምዶ ቁምጥና የሚባለው አይነት ህመም ነው። ነጣ አድርጎ ብቻ የሚተው አይደለም በዚያ ጊዜ የነበረው። ለዚያ ነው አንክሊን የሚያደርጋቸው፣ የተለዩ የሚያደርጋቸው። በሽታው እድገት አለው፣ ባይዘዌ እድገት አለው። ሲጀምር ከዚህ ከጥፍር መንቀል አካባቢ ከአፍ ማቁሰል፣ የአፋችንን ውስጠኛ ክፍል ማቁሰል፣ አፍንጫችንን ማቁሰል፣ ይሄን መብላት፣ ቅንድባችንን አይናችንን ማራገፍ፣ ይሄ ነው የለምጥ ባህሪ። በነገራችን ላይ እነሱም እንደ ኃጢአት የሚቆጥሩት እያደገ ስለሚሄድ ነው። ኃጢአት እያደገ አይደለም የሚሄደው። ኃጢአት ፕሮሰስ ነው። ይጸነሳል፣ ይወለዳል፣ ያድጋል፣ ይገላል። ፋይናሊ ኃጢአት እንደዚያ ነው ፕሮሰሱ። እና በእስራኤል መካከል ለምጥ የተባለ ነገር እንደ ኃጢአት የሚቆጠረው እያደገ ስለሚመጣ ነው። እና በለምጥ የተያዙ ሰዎች በጣም ድሪቶ ልብስ እንዲለብሱ ይደረጋሉ፣ እንዲታወቁ ማለት ነው። እንዲለዩ፣ እንዲታወቁ። ይሄ ብቻ አይደለም፣ ሰውነታቸው እንደ መቅለጥ አይነት ስለሆነ ብዙ ጊዜ ፊታቸው የተጠቀለለ ነው። ሰውነታቸው እያለ በልቶ ይጨርሰዋል እንጂ እኝክ አድርጎ ይጨርሰዋል እንጂ መዳን የሚባል ነገር የለም። መዳን የሚባል ለዚያ ነው ጌታ ኢየሱስ ክርስቶስ እኔ ይገርመኛል፣ በዘመኑ ከፈወሳቸው በኋላ ሂዱና ራሳችሁን ለካህናት አሳዩ ይላቸው ነበር። የመርጨት የመንጻት ባህል ለመደረግ ይሄ ባህል አለ በአይሁድ ዘንድ። የመንጻት በዓል አለ እንጂ ማንም ሰው ነጽቶ አያውቅም ከለምጽ፣ ማንም ሰው። እና ይህንን ነገር እያነበቡ እንዴት አይጠረጥሩም? ማለት እግዚአብሔር ካልመጣ በስተቀር አንድ ሰው ከለምጽ እንደሚድን እንዴት አይጠረጥሩም ምን ነበር? እና ይህም ንዕማን የተባለውም ሰው በጣም ጀነራል ነው፣ የታወቀ ነው፣ ተወዳጅ ነው። ግን አንድ ድክመት አለበት። ፊቱ የቆሰለ ነው። ነገሩ ደግሞ እያደገ የሚሄድ ነው። በጣም የሚያስፈራ ነገር ነው። ስለዚህ ይሄን ሊያድን የሚችል በምድር ላይ ያህዌ ብቻ ነው። ሰው ያልቻለውን የሚችለው ያህዌ ብቻ ነው። ኢየሱስ ያድናል። ሰው የማይሰራውን ሊሰራ የሚችለው እሱ ብቻ ነው። ስለዚህ ያድን። ምንም እንኳን በማይመች ሁኔታ ውስጥ ብትሆን፣ ምንም እንኳን ከሀገሯ ርቃ ብትገኝም ያህዌ ያድናል። አሁን ለሷ ያድናል። በጣም የእምነት ሴት ነበረች እቺ ሴት። ይሄ ብቻ አይደለም፣ የርህራሄና የይቅርታ ልብ ያላት ብላቴና ናት። አይገርምም? ለምን ፍግም አይልም አላለችም። አብዞር ይሄን ቃል ስጠቀም ሚዲያ ላይ ለምን አይሞትም? በቃ ደግሞ አልነግረውም። በእስራኤል መካከል ተፈወስለ እንደውም ይሙት፣ እኔ ከወገኔ ከአገሬ ለይቶ እንደዚህ አይነት ነገር ውስጥ እናንተ ክፉን በመልካም አሸንፉ፣ እግዚአብሔር ይገለጥበታል። አይገርምም? በዚች ሴት ምክንያት ይኸውላችሁ፣ በዚች ብላቴና ምክንያት
ባለፈውም ከነ ናርዲ ጋር ስናወራ ነበረ። ጂሆቫ ራፋ የሚል አልታር ይተከላል። አይገርም? ክፉ በመልካም አሸነፍ። በእውነት ምን አይነት አምላክ ነው ያላቸው ይባላል። በቃ ከማንነታችሁ የተነሳ ከእናንተ ፐርሰናሊቲ የተነሳ እግዚአብሔር ይታያልና ይቺ ልጅ የርኅራኄና የይቅርታ ልብ ያላት እንደሆነች የምታዩት ጌታዬ እኮ አለች። ጌታዬ በቃ ምንም በግዞት ቤት ብትሆኑ ይህን ያርግልኝ እንኳን አላለችም። በነገራችን ላይ ኢየሱስ ክርስቶስ ያድናል። ሳውል መጣና ይህንን ጎልያድ የሚጥልልኝ አንድ ሰው ቢኖር ከልጄ ይድርለታለሁ አለ። አይ አለ ኪንግደም ይቀድማል። እናንተ ኪንግደም ይቀድማል። በቃ የእግዚአብሔር ስም አይቀድም? ይቀድማል። እነ ሜልኮል የሚመረቁ ናቸው፣ ምርቃት ናቸው። መጨረሻ ላይ መምጣታቸው አይቀርም። ለዚያ ነው እግዚአብሔር ቃል የእግዚአብሔርን መንግስት ጽድቁንም መጀመሪያ እሹ ይልና ይህ ሁሉ ይላል። ከላይ የጠቀሰውን ይህ ሁሉ ይጨመራል። ነፃ መውጣት፣ ነፃ ለመውጣት ምንድን ነው ለሷ በቃ ያህዌ ብቻ ይታይ። አሁን በሶሪያ ምድር መኖሯ ካልቀረ ያህዌን ጎተተችው። ታውቂያለሽ? ኢየሱስ ክርስቶስ ያድናል። አይገርምም? ከእስራኤል ምድር ያህዌን ጎተታ ወደ ሶሪያ ምድር አመጣችሁ። ቆመ አልታር። ምንድን ነው ይሄ ሲባል ይሄ የእስራኤል አምላክ እግዚአብሔር ከለምጽ የሚያነጻው ይባላል። እናንተ ተዉት በቃ በእውነት የያዝ አትዘግዩ። እንደውም ሰሞኑን አንድ ቃል ለቅቄ ነበር። አትዘግዩ በቃ በቂም አትዘግዩና አልዘገይም ብየዋለሁ። እግዚአብሔርን በእውነት በሆነ ነገር እየተያዝኩኝ አልዘገይም። በእኔና በእነዚያ ሰዎች ልዩነቱ ያለው ልዩነት ምንድን ነው? እኔ የእግዚአብሔር መንፈስ አለኝ። በቃ የእግዚአብሔር መንፈስ ያለበት ሰው አይዘገይም። አይገርምም? በፈሪሳውያን በሰዱቃውያን በጸሐፍትና በኢየሱስ መካከል ያለው ልዩነት ይሄ ነው። ሲናጎግ ውስጥ ገባና የጌታ መንፈስ በእኔ ላይ ነው አለ። ኢየሱስ ያድናል። በቃ ልዩነቱ ይሄ ነው። አትዘግዩ እናንተ። ይቅር እያላችሁ አልፋችሁ ሂዱ። ድንጋይ ያነሱ ሊወግሩት አልፎ ይሄዳል። የጌታ መንፈስ በሱ ውስጥ አለ። ገና ለድሆች ወንጌልን ይነግር ዘንድ የማያዩ እንዲያዩ የሚሰሙ እንዲሰሙ ገና እሱ የአገር ስራ አለው። 3 ዓመት ተኩል በቂው አይደለም። ይሮጣል በየቀኑ። በእውነት ማርቆስ ወንጌልን አንብቡ። ኢየሱስ he was so busy። አሁንም በፍጥነት ወዲያውኑ የሚል ቃል ነው የምታገኙት። he was so busy። ቢዚ ሁኑ በቃ። በቂም ቢዚ አትሁኑ፣ በበቀል ቢዚ አትሁኑ። በእውነት ስራ በመፍታት የሆነ የማያሸክማችሁ ነገር በመሸከም አትዘግዩ። በቃ ገንጥላችሁ ውጡ። ይቺ ሴት ቂም ልትይዝ የምትችልበት ብዙ ጉዳይ ነበር፣ ግን ያህዌን መጎተት ይቀላል። አይገርምም? እግዚአብሔርን ጎትቶ ሶሪያ ምድር ላይ ማምጣት አይቀልም እንዴ? አይቀልም? ነፃ ብትሆን ነፃ ባትሆን ከዚያ በኋላ ኢየሱስ ክርስቶስ ያድናል። እንደዚህ አይነት ሰዎች በእውነት ይብዙልን። ይቺ ሴት በጣም ደፋር ነበረች። ደፋር በአምላኳ ላይ ያለ መተማመን ነው። በነገራችን ላይ እነ ጴጥሮስ ገና መንፈስ ቅዱስን ተቀብለው ያ ሁሉ ድንቅና ታምራት ሆነው ወደ መቅደስ በ9ኛው ሰዓት ሲሄዱ ገና እኮ መውረዱ ነውና መንፈስ ቅዱስ ገና እኮ የሚታርጓቸው ነው። የሆነ ይሄ ነገር ይሰራ ይሆን ምናምን የምትሉት እኮ ነው። ሀገር ትንቢት ሰምተን እኮ ይሰራ ይሆን ይሄ ነገር ምናምን ትላላችሁ እኮ አንዳንዴ። ይሰራ ጥቅል ሞክሮ ጌታው ያላችሁበት ጊዜ የለም። ምን ያለ አለ ጌታው ያለ ያልኩበት ጊዜ አለና የነ ጴጥሮስ ድፍረት ግን የአምላካቸውን የማወቅ ድፍረት ነው። እንደዚህ አይነት ድፍረት ይኖራችሁ። ደፋር ነች። ጌታዋ እኮ ነው። ነገሩ ባይሆን እኮ አንገቷን ቆርጦ ነው የሚጥሏት። ይሄ ሁሉ ፕሮሰስ ሄደው ግን እግዚአብሔርን በደንብ ታውቀዋለች። የማወቅ እምነት የማመን እምነት አላት። አይገርም? እነ ጴጥሮስ የምንሰጥ ምንም ነገር የለንም አለው አይደል? ጴጥሮስ የምንሰጥ ምንም የለኝም፣ ግን ተነስና በጌታ በኢየሱስ ክርስቶስም ተመላለስ። ይሄ እኮ የእምነት ኮንፌሽን ነው። በቃ ይቺ ሴት በጣም ይቺ ብላቴና እንደ ምርኮኛ እንደ ብላቴና አፏን የሚያዘጋ ነገር ነው። ኧረ እኔ አረፍ ልኑር የሚያስብል ነገር እኮ ነው። አይ እግዚአብሔር ግን በዚያ ምድር ሊጠራ ግድ ስለሆነ ይቺ ሴት በጣም በድፍረት የምትናገር ሴት፣ ድፍረት የነበራት ሴት ነች። የእምነት ድፍረት
የእምነት ድፍረት ይኖራችሁ የትኛውም ሁኔታ ውስጡ ነው። በየትኛውም ሁኔታው ዛሬ አይመችም እኔ ወጥቼ ስለ ጌታ ለመናገር የምትሉ ሰዎች ካላችሁ አንድ ቃል ጌታዬ ይፈወሳል የሚለው ቃል በሶሪያ ምድር ውስጥ እግዚአብሔር እንዲነገር እንዲጸልይለት ከሆነ የእናንተ የምስክርነት አንዱ ቃል ህዝብ ይጠራል። ህዝብ ስለዚህ ዝም አትበሉ፣ ተናገሩ። በየትኛውም ሁኔታ ውስጥ ነው። ስለ ኢየሱስ መናገራችሁ እንዳታውቁ ተናገሩ። እውነት በእኔ ዘመን የሰማሁት ወንጌል ያየሁት ብርሃን በእኔ ዘመን አይከለከልም። ሃሌሉያ! በእኛ ዘመን አይከለከልም። ምስክርነት ያላት ሴት ነች። መስካሪ ናት። ወንጌላዊት ነች። በነገራችን ላይ የብሉይ ኪዳን ወንጌላዊ ነች አይደል? ይህንኑ ነው ወንጌላውያን እኮ የሚያደርጉት። ያድናል ነው የሚሉት። በቃ ያድናል አለች ገብታ። አዋጅ 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 አለች። ኢየሱስ ያድናል አዋጅ። ሃሌሉያ! በእውነት በቃ ኢየሱስ ያድናል። ቀላል በጣም ሲምፕል የሚመስለው የዚች ብላቴና ቃል የንዕማንን ህይወት ቀየረ። ፈውስን አመጣ። የእስራኤልን አምላክ ፕሮሞት አደረገ። ወይኔ ምንም ቀላል ነገር እኮ ነው። አሁን ብዙ ጊዜ እኮ እኛ የሚደክመን እኛ ለማሳመን የምንጠራቸው ነገሮች እኮ ናቸው። እኛ ለማሳመን እኮ አልተጠራንም። ሂዱ በዓለም ሁሉ ወንጌልን ስበኩ። በቃ እናንተ ይህንን የቃሉን ዘር ነው የምትዘሩት። የተሰቀለውን ክርስቶስ ብቻ መስበካችሁን እርግጠኛ ሁኑ። የተሰቀለውን ክርስቶስ ብቻ ጳውሎስ እንደተናገረው እነዚያ ጥበብን የግሪክ ሰዎች ደግሞ ጥበብን እነዚያ ደግሞ ምልክትን አይደል ያለው አይሁድ ምልክትን የግሪክ ሰው ጥበብን ምልክትን ብቻ ጥበብን ብቻ እያደረኩ አልቀጥልም አለ። የተሰቀለውን ክርስቶስ ግን ፕሪች አደርጋለሁ አለ። ያ ነው ሰዎችን የሚያድነው። የጥበብ ቃል ብቻውን አያድንም ወዳጆቼ። ምልክትን ብቻውን አያድንም። እንደ ጌታ ኢየሱስ ክርስቶስ ምልክት ያደረጋል እንዴ አድርጎ የመጨረሻ በልተው ጠጥተው ድንቅ አይተው እኮ ዮሐንስ 6:60 ምናምን አካባቢ እኮ ጠጠር ያለ ትምህርት ሲጀመር አረ ነገር አሉ ቢቀርስ ግድ የለ እንመለስ። ይሄ ትምህርት በጣም አስጨናቂ ነው። ምልክት ድነትን አያደርግም። በነገራችን ላይ ጌታ ኢየሱስ ክርስቶስ ያስተምር ነበረ። ያስተማረውንም ነገር በምልክት እያጸና ይሄድ ነበር። ዋና የመጣበትን ዓላማ ሲናገር ቃሉን ለመስበክ በቃ እና ይቺ ሴት ምስክርነቱ ምን ያህል እንደሄደ እዩ። ለማሳመን አትጣሩ። አያልባችሁ። በእውነት ወንጌል ለሰዎች ለመናገር አያልባችሁ። የኔም ችግር ስለሆነ ነው አብሬ የምናገረው። አንዳንዴ ጌታ አይቀበለኝም እንትን ይለኛል እምቢ ይለኝ የሆነ ነገር ይደርስብኛል አንበል። ቃሉ ሰይፍ ነው። በነገራችን ሰይፍ ነው ብቻ አይደለም፣ ሁለት አፍ ካለው ሰይፍ ይልቅ ሻርፕ ነው የሚለው። በጣም ሻርፕ ነው። በጣም ሻርፕ የሆነ ነገር ተጭናችሁ ብትነኩት ላይወጋ እንደማይችል ተጭናችሁ የነገራችሁት ሰው የሆነ ቀን ላይ ዩ ዶንት ኖ የት እንደምታገኙት። ስለዚህ እቺ ሴት በተናገረችው በዚህ ቃል ምክንያት በንዕማን ላይ ፈውስ ሆነ። የእግዚአብሔር ክብር ወደዚህ ከተማ ገባ ማለት ነውና ከዚህ በኋላ ያ የንዕማን ደብዳቤ ወደ እስራኤል እስከዛ ትንሽ እንበል እስኪ። በዚህ ቃል ላይ ምን ቀረልሽ? ሶፋር 2 ፖይንቶችን አንስታለች። መጀመሪያ ስለ ንዕማን፣ ስለ ንጉሱ ስለ ንዕማን፣ ቀጥሎ ደግሞ ስለ ስደተኛ ስለነበረችው ብላቴና ልጅ እና ከሁለቱ እስኪ ያንቺ የቀረልሽን ነገር ሼር አድርጊ። ያ እኔ በተለይ በዚህ ጋር አሁን ወደ መጨረሻው አካባቢ ስትናገር የነበረው ነገር የእስራኤልን አምላክ ጎትታ መጣችኋለች ወደዚህኛው ምድር እና ያ ደግሞ የሆነበት አይ ቲንክ እግዚአብሔር ከእሷ ጋራ ነበረ። ፎርጊቭነስ በእሷ ውስጥ አለ። የዚህ የንጉሱን እንዳለችው በግዛት ቤት ውስጥ ያለች ሴት ነች፣ በግዞት ቤት ውስጥ ማለት ነው። እና በቃ ይሄ እኮ ያደረገብኝ ነው፣ ይሄ እንደዚህ ነው እና እንደውም እንዲሞት የለም የሆነ ፈውስ እንዳይኖርበት ፈውሱን እንዳያገኝ እንዲሞት አይነት ነገር ነው። አሁን ብዙ ሰው በእንደዚህ አይነት ሁኔታ ውስጥ ቢሆን የሚመኘው ካለችበት ሁኔታ አንጻር ስታዩ ማለት ነው። ነገር ግን እግዚአብሔር ከእሷ ጋር እንደነበረ በጣም ያሳያል።
ተቀባይነትን ማግኘቷ ራሱ በንጉሱ ፊት ወይንም ደግሞ የእሷ ቃል መደመጡ ራሱ አንደኛ ብላቴና ነች፣ ሁለት ሺህ ብሎ ታዞ መሄዱ እግዚአብሔር ያለውን ትልቅ አጀንዳ ያሳያል። በዛ ቦታ ላይ እግዚአብሔር ሊተክለው ያለው ሊያሳይ ሊገልጥ ያለው ስሙን ማለት ነው ሊያከብር። ይኸው መጣች መቅድዬዋ ነይልኝ። እሰይ መቅድዬ ዌልካም ባክ። ናርዲዬ መብራት አይደል? አም ሶሪ በቃ ታውቁታላችሁ ብዬ እንትን አላልኩ። ሄደና ተመልሶ መጣ። ትንሽ ደቂቃ እንትን ነው ልዩነት። ይምጣ ብለናል። ይመለስ። አለቀው። በጣም ይቅርታ። እንግዲህ ያው እንጸልያለን ለሀገራችን፣ መብራት ይረዳናል ጌታ። እንዴ ምኑ ጋር እንዳቆምኩኝ አንተን አላልኩም። አይ ቲንክ ምስክርነቷ ላይ ነኝ አይደል? ምስክርነቷ ላይ። ስለዚህ ወንጌላዊት ነች ሴት፣ የምስክር ሴት ናት። በማይመች ሁኔታ ውስጥ እንደውም ትንሿ ወንጌላዊት አትመስልሽ? የብሉይ ኪዳን ትንሿ ወንጌላዊት ምንም እድሜ የማይገድበው ነገር፣ አቅም የማይገድበው የሆነ ጥበብ የማትቀቡት። አውቆ ነው እኮ ጳውሎስ የተሰቀለውን ክርስቶስ ያለው። የተሰቀለውን ክርስቶስ ብቻ ከተናገራችሁ የምትቀባቡት ነገር የለም። ወንጌል አይቀባባም፣ ምንም አያምርም። አንድ ጊዜ በቀራንዮ መስቀል ላይ ያሳምሮታል ኢየሱስ። በቃ ውበቱ ኢየሱስ ነው፣ ውበቱ ደሙ ነው። በነገራችን ላይ በጣም ፍሉዌንትሊ ፕሪች ማድረጋችንም አይደለም፣ የሆነ ጥበብ መጠቀማችንም አይደለም። እና ይቺ ሴት የተናገረችው ሲምፕል ቃል ለዚህ ሁሉ ነገር ምክንያት ሲሆን ታያላችሁና የእስራኤል ንጉስና የኤልሳህንም ልዩነት አብረን እንድናየው ብዙም ባይሆን ዳሰስ አድርገን ነው እንድናልፍ ፈልጋለሁ። የእስራኤል ንጉስ የተናገረው ነገር አለ እዚህ ክፍል ላይ እንዳየነው ከ8 ቁጥር ምዕራፍ 5 ቁጥር 8 አይ ቲንክ ከዛ ጀምሮ ነውና ተመልከቱ አለ። የጠብን ምክንያትም እንደሚፈልግብኝ እዩ። እኔ በሆነ አምላክ ከየት አምጥቼ ነው ይሄን ሰው መፈውሰው አለና እይታችሁ በእናንተ ህይወት እግዚአብሔር እንዲሰራም እንዳይሰራም ያደርገዋል። ተጠንቀቁ። እንዲሰራም እንዳይሰራም። እና ይሄ ንጉስ አሁን እንደምታስቡት አይደለም። በዚያ ዘመን የነበረ የንግስና ሲስተም ቤተ መንግስት ውስጥ የሚቀመጠው ንጉስ እግዚአብሔር ሊድ እያደረገው ነው የሚመራው። እንዳሁን ህግና ደንብ ምናምን ተብሎ ነገር እንዳይመስል አስቡት። በእግዚአብሔር እንደሚመራ የሚታወቅ ንጉስ የህይወት እንዲሰራም እንዳይሰራም እንቅፋት ይሆንበታል። እንዲሰራም እንዳይሰራም ተጠንቀቁ። እይታ በጣም ወሳኝ ነገር ነው። ኢያሱና ካሌብ አዩ፣ ገቡ። የተቀሩት ግን እንደ አንበጣ ይበሉናል አሉ። በቃ እንዳፋቸው ሆነላቸው፣ አልወረሱትም። እና እዚህ ክፍል ላይ የእስራኤል ንጉስ እንደዚህ ነው ያለው። እንዴ እኔ ማነኝ? ይኸው ነገር ነው የሚፈልግብኝ። እና ከዚህ በተቃራኒው ደግሞ ኤልሳህን ስትመለከቱት እንዴ ልብስህን ለምን ቀደድክ አለ። ምን ነው አምጣው አለ ይባል። አሁንም እግዚአብሔር እንደዚህ አይነት ሰዎች አሉ። በቃ የእግዚአብሔርን ክንድ ሼክ የሚያደርጉ ሼክ ያደርጉታል። ብድግ ይላል እግዚአብሔር። አይገርምም? አይፋቱትም። በቃ ያቺን ሴት ታስታውሳላችሁ? ልጇ በጠና የታመመችባትን በመናፍስት የተያዘችባትን መንገድ እኮ ነው ያሳጣችሁ ኢየሱስ ሲናገር እግር በእግር። አይ እኔ የመጣሁት ለልጆች ነው፣ የልጆችን እንጀራ ለቡችላማ አልሰጥም ሲላት፣ ኧረ ቡችላም ትራፊውን ይበላል፣ አምጣው ግድ የለም። እና በቃ አልፎ ሊሄድ አልቻለም። ታውቂያለሽ? በቃ ቆሞ ቀረ። አንቺ ሴት እንደ እምነትሽ ይሁንልሽ አላት። በቃ ምክንያቱም በየትኛውም እይታቸው በኩል የእግዚአብሔርን ክንድ ያዘረጉታል። በየትኛውም በኩል አዎ ኔፍሊሞች ናቸው። አዎ በጣም ጃይንት ናቸው። አዎ እውነትም ከነሱ አንጻር ስንቆም የሚታየን ነገር በጣም ረጅም መሆናቸው ነው። አዎ ግን
አናውቅም። ፋክቱን አይደለም እኮ የካደው እግዚአብሔር ከኛ ጋር ስለሆነ ስለወደደን አለ አይደል? ኢያሱ ይረዳናል። ስለወደደን ድልን ይሰጠናል። ይኸውላችሁ 40 ህዝብ መሆኑን ረስቶ ጠዋት እየሞቀ ፀሐይ ማታ እየገባ ጠዋትና ማታ ጎልያድ እየወጣ ህዝቡን የመጨረሻ ሳይኮሎጂካሊ ፊዚካሊ ድቅቅ አድርጎት የእስራኤል ህዝብ እስከማይመስል የእግዚአብሔር ሰራዊት እስከማይመስል እግዚአብሔር ሲጠራኩ የሰራዊት ጌታ ነው የሚባለውና እስከማይመስል ድረስ በጣም ደክሞ ተቀምጧልና አንድ ልጅ ግን አለ። አይገርምም? ሲያይ ሸለፈታምነቱን የሚያይ ሲያይ ቃል ኪዳን እንደሌለው የሚያይ ሲያይ ፍልስጤማዊነቱን የሚያይ አረ በዚህ ሰው ማንም በቃ ልቡ እንዳይወድቅ የሚል እና እይታችን ግድ ነው። በቃ እይታችንን ማስተካከል ግድ ነው መንፈሳዊ ዓለም ላይ። ስለዚህ ንጉሱ በቃ ነገር ሊፈልገኝ ነው፣ ጦርነት ሊያነሳ ነው አለ። ምክንያቱም የታወቁ ናቸው ሶርያውያን በአደጋ በመጣል በድንበር ጉዳይ መጣላት፣ በስልጣን መጣላት፣ በላንድ ምክንያት መጣላት የታወቁ ናቸውና በቃ ነገር ፍለጋ ነው አለ። ኤልሳ ደግሞ አምጣዋል፣ እግዚአብሔር ሊተዋወቅ ነው አለ። በእውነት ወደ እናንተ አንድ ነገር ከመጣ ሲዝን መጣልኝ በሉ። ይከብዳል። ይሄን ስናገራችሁ አውቃለሁ። ይከብዳል ማለት ማንም ሰው በመከራ ውስጥ እያለፈ ዋው ሲዝኔ ነው ሲዝኔ ሊመጣ ነው ምናምን እንደማይል አውቃለሁ። ግን እንደዚህ ልበላችሁ፣ ንዕማን መጣ፣ ሲዝን መጣ። አንቺ ለኤልሳ ሲዝን መጣ፣ ለእግዚአብሔር ሊከበርበት ሲዝን መጣ። በእስራኤል መካከል አሁንም እግዚአብሔር ይሰራል ለመባል። ስለዚህ አምጣዋል። በእስራኤል ዘንድ ነብይ እንዳለ ያውቃል። እግዚአብሔር ዛሬም እንደሚናገር ያውቃል። ሃሌሉያ። ስለዚህ ንዕማን ወደ ኤልሳ መጣ ማለት ለኤልሳ ሲዝን መጣ ማለት ነው። አንድ ነገር እዚህ ላይ በጣም አበክሬ ለነገራችሁ ፈልጋለሁ። በጣም ራሴንም የመከርኩበት ቃል ስለሆነና ከሲዝናችሁ ጋር እንዳትተላለፉ። ይሄ ሲዝን ታላቅ ነው። ያህዌ ሊሰራ ያለበት ሲዝን ነው። ስለዚህ ኤልሳ አይኖቹ ተከፍተው ይሄ ነገር ገብቶታል፣ አይቷል፣ አስጠርቶ አስመጥቶታል። ስለዚህ ከሲዝኑ ጋር አይተላለፍም። ሲዝን የንዕማን አይደለም፣ ተጠንቀቁ። የጠላት አይደለም። በሲዝናችሁ ላይ ጠላት እንደፈለገ እንዲያዛችሁ እንዳትፈቅዱ። እግዚአብሔር ትወጣላችሁ 2018 ብሏችሁ እንዳትቀመጡ። ተቃመጡ የሚላችሁ ድምፅ እንኳን ቢመጣ በፍጹም ኤልሳ በደንብ ሲዝኑን የሚያቅሰው ነው። ባይዘወይ እዚህ ክፍል ላይ ሳይደርስ በፊት ታስታውሳላችሁ፣ ከኤልያስ ጋር ሊለያ የመጨረሻ ሴፓሬሽን ሊሆን ሲል ሲዝኑ እንደሆነ ገብቶታል። ታውቂያለሽ? ያቺ ሞመንት የመጨረሻው እንደሆነች ገብቶታልና 50 እየተመደቡ የነቢያት ልጆች እየመጡ ኧረ ኤልሳ ጌታህን ከላይ ላይ መውሰዱ ነው ታውቃለህ ሲሉት ዝም ብሏል። እድል አይሰጥም። ጆሮን እንኳን አይሰጥም። አሁን እኮ ጆሮ እየሰጠን ነው የተቸገረን። 2018 እግዚአብሔር በእናንተ ህይወት እከብራለሁ፣ እሺ እከብራለሁ። ጠላት ይመጣና እንዴት ነው የሚከብረው? ይሄ እንትኑ ስንትኑ ሲል እውነት ነው እንላለን፣ እናየዋለን ነገሩን። ሲዝን ሲመጣ የመጀመሪያ ሲዝኑ የእናንተ እንደሆነ ወቁ። ጠላት ሲዝን የለውም፣ የተቀጠረለት ቀን ወደ ጥልቅ የሚጣልበት የመጨረሻ ያ ነው። የጠላት አይደለም። ሌላ ምላችሁ ነገር ሲዝናችሁ ላይ አቋም እንዳትቀይሩ። እግዚአብሔር በመቅደስ ሊሰራ የፈለገውን ሊሰራ አቋም መቀየር የለብኝም። ልክ ኤልሳ እንዳደረገው አይደል? ይሄ ኤልሳ ሊሰራ እግዚአብሔር በኤልሳ ህይወት ሊሰራ እግዚአብሔር ሊከብር እግዚአብሔር ብቻውን አምላክ እንደሆነ ሊያሳይ እግዚአብሔር በእስራኤል መካከል ያለ ነብይ ላይ አልፎ እንደሚናገር ሊያሳይ የፈለገበት ሲዝን ነበርና ይሄን ንዕማን የተባለ ሰው ጓዙን ጠቅልሎ ስጦታውን ይዞ ባጁን እዚህ ላይ አድርጎ 100 አለቃ ይሁን ሺህ አለቃ አላቅም አልተጻፈም፣ ግን ታላቅ ፖዚሽን ላይ እንዳለ ይታወቃልና ምንም አይመለከተንም። የሰራዊት አለቃ ነው እሱ። እኛ የምናውቀው ሌላ የሰራዊት አለቃ አለ። እግዚአብሔር እንግዲህ ኤልሳ የሚያውቀው አንድ የሰራዊት አለቃ ነው። ይሄ ሺህ ሰራዊት ያሰልፍ ምኑም አይደለምና መጣና የኤልሳን እጅ ለመጠምዘዝ ፈለገ። ታውቂያለሽ? ና ውጣ መተክ አለው። እጅን ጭነ የአምላክን ስም ጠርተ ፈውሰኝ።
እንደዚህ አይነት አቋሞች አይቀየሩም። እና የጠበቀው ንዕማን የጠበቀው ካለው ፖዚሽን ካለው ክብደት አንጻር ኤልሳ ሰሬንድ እንዲያደርግ ነው። ታውቂያለሽ ምናምን ብሎ እንዲንቀጠቀጥ ነው። አረኛ የምንንቀጠቀጥለት ቻሌንጅ የለንም። ዲስ ኢዝ አወር ሲዝን። በሲዝናችን ላይ ከብረን ነው የምናልፈው። በቃ ጊዜያችን ነው። እነዛ 3 ብላቴኖች በጊዜያቸው አንበላም የእናንተን ስጋ ከፈለክ በቆሎ ሞክረን እኛ አቋም አንቀይርም አሉ። ሲዝናችሁ ላይ አቋም አትቀይሩ። እንደ አቋሙን እንዲቀየር እኮ ነው ያስገደደው። ባለው ስልጣን ባለው ፖዚሽን እንዲፈራ እና ኤልሳ ተንደርድሮ መጥቶ ነካክቶት በልንጻ እንዲለው ነው የፈለገው። እንዴ አቋም እንዴት ይቀየራል? እግዚአብሔር ያለው ብቻ ነው በሲዝን ውስጥ የሚደረገው። ያልተባልነውን አናደርግም። የእግዚአብሔር ሰው ነው፣ አይኖቹ የተከፈቱ ናቸው። ስለዚህ ሂድና ታጠብ በለው ሲለው ሂድና ታጠብ አለው። ንዕማን የመጨረሻ የሰራዊት አለቃ ስለሆነ የሚቀየር አቋም የለንም። ኮምፕሮማይዝ የሚደረግ ትንቢት የለንም። ከመቱንም እንመታለን፣ እንደዚያ ነቢይ በጥፊ ካስወጡንም እንወጣለን። አቋሙ አይቀየር። ብዙ አንደኛ ነገሥት ላይ አቋሙን እንዲቀየር የሚያደርገው ሰው እኮ ተነስቶ ነበር አይደል? ብቸኛ 350 እንደዚህ አንድ ሰው እንደዚህ አረ 350 ዞሯል ጌታ ወይ ልክ ነው። ግን ይሄ ነገር የሚያስብል እኮ ነው። ብቻውን ስታንድ አድርጎ ሲዝኑን ተጠቅሞበት አለፈ። ብቻው በሲዝን ላይ አቋም አይቀየር። ንዕማን መጥቶ የሚዳስሰኝ አምላኩንም ስም የሚጠራ መስሎኝ ነበረ። ኤልሳ አቋሙን አልቀየረም። ሂድና ታጠብ፣ የሰራዊት አለቃ ልትሆን ትችላለህ እንዳለው አስባለሁ። እኔ ደግሞ ሌላ ማውቀው የሰራዊት አለቃ አለ። የእሱን ትእዛዝ ብቻ ነው ተቀብዬ የማደርገዋል። የእግዚአብሔርን ትእዛዝ ብቻ ነው የምናገለግለው ወገኖች። ከዚህ ውጭ የምናገለግለው ነገር የለንም። በሉ ያለን እንላለን፣ በአቋማችን እንቀጥላለን። ሲዝናችንን አስጠብቀን ማለፍ የምንፈልግ ከሆነ ወይኔ ያ ዘመን የጸለይኩት እንድንል የማንፈልግ ከሆነ ወይኔ ያገለገልኩበት እንትን ተነስቶ እንትን ተኝቶ ማለት የማንፈልግ ከሆነ አቋማችንን እንጠብቅ። አቋማችንን ጠብቁ። እግዚአብሔር ከአቋም ጋር ይሰራል፣ ስታንድ ያደርጋል፣ ደስ ይለዋል። ሃሌሉያ። ስለዚህ ከዚህ በኋላ ይሄ ሰው በዮርዳኖስ በደፈረሰው ውሃ ብዙም ዮርዳኖስ የሚወደድ አይደለም። ጌታ ኢየሱስ ሀምብል ስለሆነ ነው ዝቅ ብሎ በዮሐንስ እግር ስር የተጠመቀበት እንጂ በጣም ደፍራሳ ውሃ ነው። ጌታዬ ግን በጣም ትሁት ነው። በቃ ትሁት ነው። ተው ጽድቅን ሰው ሁሉ ሊፈጽም ይገባል ብሎ ዮሐንስ እግር ስር ወደቀና ተጠመቀ ይላል። እና ለዚያ ነው የናቅ አባናና ፋርፋር በጣም ክሊን ናቸው፣ የተረጋጉ የሚያምሩ። ለዚያ ነው ኮምፓራቲቭሊ የሚያወራው። ይሄ ውሃ ብዙም የሚወደድ አይደለም። የዮርዳኖስ ውሃ ብዙም በእግር ነው ረግጦ ያለፉት አባቶች እርገጡት ብሎ ነው ያስረገጣቸው። እነ ኤልሳህም በመጎናጸፊያቸው ነው ዞር በል ብሎ የመቱት። ብዙም የምትነኩት ውሃ አይደለም። እና ሲያየው ውሃውን ምንድን ነው አለ፣ ዮርዳኖስ እዛ አለልኝ አይደለ እንዴ ደማስቆ ላይ አባናና ፋርፋ ኩልል ያሉ እንትን ማጣሪያ ምናምን ያላቸው ውሃዎች እኛም መርጠን እንዴት ይሆናል ወገኖቼ? እግዚአብሔር እንዲሰራ ፈልገን እኛም ደግሞ የሆነ ሊስት አድርገንለት በዚህ ጋር ነው የምትመጣው፣ እሺ እንትን ነው ምናምን ብለን ቀደንለት እንዴት ይሆናል? እንደ ቦይ ውሃ እንደዚህ አስተካክለንለት በል በዚህ ጋር ነው የምትፈሰው አንለውም። እንደፈለገ ነው። አንዱን ዘርጋ ይለዋል፣ ከፈለገ አንዱን ጭቃ ለቁጦ ቀብቶ ሂድ ሰሊዮም ታጠብ ይለዋል። ምን ይታወቃል? አንዱን ኃጢአት ተሰረየችልህ ይለዋል። አንዱን ምን እንዳደርግልህ ትፈልጋለህ ይለዋል። አንዱን ተነስና ተመላለስ ይለዋል። አልጋን ተሸክመ ሂድ ይለዋል። እሱ እንደወደደው በእኛ ህይወት ይሰራል። እንደፈለክ አንዳንዴ እንደዚህ ይገጥመኛል። ያው ሚዲያ ላይ ስለምንተዋወቅ እንደ ምሳሌ ላንሳውና አንዳንድ ቦታ ለመጸለይ ሰዎች ሲገቡ ስለምን ልጸልይ ይላል አይደል? አገልጋዩ ስለምን ልጸልይ ሲል አንተ እንዳሳሰበህ ጸልይልኝ፣ ወይ ጌታን እንዲህ ብንለው እላለሁ አይደለ? ደስ ብሎት ይሰራ ነበረ። ጴጥሮስ ራሱ ትንሽ እኮ አንገራግሯል። ጌታ ሌሊቱ ሙሉ ምናምን አለና ኮንሽየስ ማይንዱ ላይ ሲመለስ አንተ ካልክ ግን በቃልህ እጥላለሁ አለው። አንዳንዴ እንዲህ ነው የምንለው፣ ሀሳብ እንሰጠዋለን። እና ንዕማን እንደዚህ ነው ያደረገው። ትእዛዙ አንድ ነው፣ ሂድና ታጠብ ነበርና ይመርጣል። ታውቂያለሽ? ከዛ ጋር ኤልሳን አስመጥቶ ዳሶት
እግዚአብሔር ምናምን እንዲል ነው የጠበቀው። ታውቂያለሽ አንዳንዴ እንዲህ ነው እኮ የምንጠብቀው። የሆነ ነገር መጥቶ ታሩ ካልወደቀ መንፈስ ቅዱስ እንደሰራ ማናስብበት ጊዜ አለ። እንዲህ ገጭ 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 ካላለን እኔ አስታውሳለሁ በጌታ ልጅ ሆኜ ማለት ነው መንፈስ ቅዱስ ንፋስ ነው የሚመስለኝና መንፈስ ቅዱስ በልሳን እንዲሞላኝ እየጸለይኩ ምንም ንፋስ የለም የሚነካኝ ምንም የሚልም ነገር የለም በላይ ላይና በቃ መንፈስ ቅዱስ የለኝም ብዬ ሳለቅስ አደርኩና ሳምንቱ ደርሶ መጋቤ ጋር ስደርስ እኔ ግን መንፈስ ቅዱስ ተሞልቻለሁ ወይ አልኩት። እኔ ጋር የለም ምክንያቱም ምንም የሰማኝ ንፋስ የለም አልኩት። ንፋስም የለም እስቲ እንደዚህ በሉ ለራሳችሁ ንፋስም ባይኖር ምንም ባይኖር ሸለቆውን ሙለት የሚያደርግ አምላክ ክብር አለ እውነት። እና አንዳንዴ ኤክስፔክት ከማድረጋችን የተነሳ በዚህ መንገድ ካልመጣ ብለን ከፈውሳችን ጋር ተላልፈን ከበረከታችን ጋር ተላልፈን ከእግዚአብሔር ንክኪ ጋር ተላልፈን እግዚአብሔር ይርዳን፣ እግዚአብሔር ይርዳን። ስለዚህ ይሄ ንዕማን የተባለ ሰው እነዚያ አብረው ተከትሎት የመጡት የዚህ ሰው ሎሌዎች አይገርምም? አንዳንድ ሰዎች አሉ ያልተጠበቀ ቦታ ላይ ያሉ ግን የሚናገሩት ነገር አቅጣጫ መስመር የሚያስይዝ አይገርምም? ሰውየው ትቶት ሄደ እኮ በቃ ለዚህ ነው እንዴ ምናምን አለ። ሄዶም ያቺን ልጅ እንደፈለገ ሊያረጋት ነበር እኮ እኔ ጀበናና ፈርፋ ልታጠም እንዴ በቃ ይቅር ብሎ ጓዙን ጠቅልሎ ሲሄድ አረ ጌታዬ ትልቅ ነገር ቢልስ ኖሮ አታደርገውም ነበር። አንዳንዴ እኮ ትልቅ ነገር እናደርጋለን በእውነት እንደው በእውነት አንዳንድ ጉባኤ ተገኝተን ምን ፈልገን እንድፈውስ ተፈወስ ሂድ ቢለን አገልጋዩ አልተፈወስኩም አለ ምናምን እኮ እንላለን። ግን ከባባድ ነገሮች ሲደረጉ ነው ፈውስ ያለፈም ይመስላል አይደል? ንዕማን እንደዚህ ነበር የተሸወደው ማለት ነው። ስለዚህ እንደዚህ ልምከራችሁ፣ በዚህ ውስጥ የስጋ ፈውስ የመንፈስ ፈውስ የምትፈልጉ ሰዎች ካላችሁ ስጋችሁ እንዲፈወስ በጤና እክል ውስጥ ያላችሁ ሰዎች በመንፈሳዊም ሊሆን ይችላል አላውቅም፣ ግን አሁን እዚህ ጋር ሞር ጤና ላይ ላተኩር እፈልጋለሁ። ይሄም ክፍሉም ጤና ላይ ስለሆነ በእውነት ትህትናን አሳዩ። በቃ ለሚጸልይላችሁ ለዚያ ሰው የእግዚአብሔር መንፈስ እንደሚሰራበት አውቃችሁ አንብሉ። በጣም የተሰበረውን ልብ አይንቅም ይላል መጽሐፍ ሲናገር። እኔ ግን ወደ ትሁቱ ወደዚያ ወደ ትሁቱ በቃሌም ወደሚንቀጠቀጠው ይሄ ማለት ቃሉ ሲነገር እንዲህ የሚለው ነው ማለት ነው እንዴ? አይደለም። ኦቢዲየንስ ያለው ለቃሉ ይሰማዋል። ቃሉን ለመታዘዝ የሚሰማው ሰው ማለት የሆነ አለቃችሁ ቢሮ ውስጥ ተቀምጣችሁ መቅደስ ብሎ ቢጠራ ብድግ ብለን እንደምንሮጠው ያ ነው መንቀጥቀጥ። ለድምፁ ሰሚት ማድረግ ሰሚሽን ማለት ትህትናን አሳዩ። በትህትና ውስጥ የእግዚአብሔር ፈውስ ያልፋል። አይገርምም? ትሁት ማለት እንደዚህ አንገት ደፍቶ መቅለስለስ አይደለም። ልብሱን እንኳን ብነካው በቃ ምንም አይጠበቅ፣ አትምጣ ቤቴ ውስጥ እንዳገባለው እዛውና አንተ ቃልህን ብቻ ላከው። እንደዚህ አይነት ትህትና ሰማይ ይፈልጋል። እውነት ዛሬ በትህትና መገለጥ ይሁንላችሁ። ፈውሳችሁን ለመቀበል የእግዚአብሔርን መንገድ አትገድቡ። በቃ አትገድቡ። ልክ እንደ ንዕማን ወደ እኔ ቢመጣ የአምላኩንም ስም ቢጠራ የሚዳስሰኝ መስሎኝ ነበር አይደል? ወደ እኔ የሚመጣ አምላኩን ስም የሚጠራ የሚዳስሰኝ መስሎኝ ነበር። እግዚአብሔር እንዳይሰራ ጌታ ኢየሱስ ክርስቶስ ያገለግልበት በነበረበት በዚያ ጊዜ በጣም እጁ ተዘርግቶ እንዳይሰራ ያደረጉት ቃላቶች ነበሩ አይደል? ማርያ የጠራቢው ዮሴፍ ልጅ አይደል እንዴ? ወንድሞቹስ እንትና እናቱስ እህቶቹስ እነዛ አይደሉ እንዴ? እና በጣም የሚገርመኝ ነገር ጌታ እኮ ነው። አይገርምም? ጌታ ነው፣ የፈውስ ጌታ። እሱ ራሱ እኮ ፈውስ ነው። ግን በገዛ ከተማው እጁ ሲዘረጋ አልፈውስም አለ። ምንም ሊያደርግ ስላልቻለ ይላል ተደነቀ ነው የሚለው። አልቻለም፣ በቃ አልቻለም። ሌላ ስፍራ እኮ ከአንድ ምዕራፍ በፊት ወደኋላ ወደ ኢያኢሮስ ቤት እያዘገመ እኮ ጨርቁን ነክታ ታላቅ ኃይል ከሱ ውስጥ እኮ ወጥቷል። ታላቅ ኃይል በእውነት ይህን ክፍል ሳጠና ልክ እንደ ድማሚት እንደ ዳይናማይት ነው ይላል የሚል ነገር ነው ይላል ኃይሉ የወጣው ከሱ። ያ ኃይል ያስተናገደ ጌታ ግን በሰዎች የአእምሮ ውስንነት ተገደበና አልቻለም፣ ሊፈውስ አልቻለም። ማለት ኢንተረስት አጣ ማለት እንዳይመስላችሁ፣ በቃ የመፈወስ ፍላጎቱን አጥቶ ወጣ እንዳይመስላችሁ። አልቻለም። ሂ ካንት። ስለ ኢየሱስ ክርስቶስ እንዲህ ተብሎ ተጻፈ። አይገርምም? እግዚአብሔርን መገደብ እንዳይሰራ ያደርገዋል።
ተጠንቀቁ። ፈውሳችሁን ለመቀበል የስጋ የመንፈስም ፈውስ ሊሆን ይችላል፣ አላውቅም። ተጠንቀቁ። ሌላኛው የመጨረሻ ነጥቤ መታዘዝ፣ የእምነት መታዘዝ ግድ ነው። በጣም ሲምፕል የምትመስል ቃል በመታዘዝ እንዴት እንደጸናች እንድታዩ ፈልጋል። ኦቢዲየንስ ግድ ነው። እግዚአብሔርን በጣም የሚያስደስት ሲምፕል ኦቢዲየንስ፣ በቃ ሲምፕል ኦቢዲየንስ። እውነት እጅን ዘርጋ ሲለው ያ እጁ የሰለለ ሰው አይ ቆይ እጅን እንዴት ተዘረጋለሁ ቢለውስ? ይሄ እኮ ለዘመናት የታጠፈ ነው አውቀ ነው ስዘረጋው ቢልስ? ዘርጋ ሲለው እየተንቃቃ ነው የዘረጋው። እንዲህ ያለ እንዳይመስላችሁ። ሂድና በሰሊው መዋ ታጠብሎ ቀብቶ ሲልከው የሰሊውን መንገድ ዝም ብሎ እንዳይመስላችሁ። በጣም ጠባብ ናሮ እንደ ተነል ነገር። አይ የሰሊውን መንገድ እኮ ይጥለኛል፣ እንዴት ሄዳለሁ? የሚደግፈኝ ሰው የለም ቢለውስ? ወይ ያኮ 38 ዓመት ሙሉ ሽባ የሆነ ሰው ልትድን ትወዳለህ ሲለው ውድ ነበር ግን እዛ ጋር ሩጦ ይቀድሙኛል ምናምን ትወዳለህ ወይ? አንዳንዴ አንወድም፣ እውነቱን ነው ይጠይቀናል። ይዘህ ነው እሽሩሩ ልንለው እንፈልጋለን ነገሩን። ስለዚህ ይጠይቀናል። በእውነት የዚህን ሰው ታሪክ ሳጠና የጠየቀው ፐርፐዝሊ ነው ይላል። ምክንያቱም ይፈልጉት የነበሩ ሰዎች አሉ፣ እውርነታቸውን፣ ደካማነታቸውን፣ ሽባነታቸውን ጠዋት እያመጡ አስቀምጠው ለቅመው ብር ማታ መሄዳቸውን። ምክንያቱም አንዳች እንደሚቀበል ተስፋ አድርጎ ነው እነ ጴጥሮስ እንደዚህ የሚያ ሊሰጡኝ ነው በቃ ሊመዠርጡት ነው ሲል ኧረ የለንም ምንም አለ። ከእምነት የሆነ መታዘዝ በጣም ግድ ነው። በቃ እሱ ካለ አንተ ካልክ ነው። አንተ ከተናገርክ ፈቃድክን ከገለጥክ አው አሜን እሰይ ነው የሚባለው። ከአንተ ጋር በመስማማት ነውና ስኬት ያለው። አንተ ካልክ አለው ጌታ እጥለዋለሁ። እንዲህ እንድንለው ጌታ ይርዳን። በእውነት ይሄ የእምነት ሌሊቱን ሙሉ እውቀታችን 5ቱም የስሜት ዋሳት ነው የሚነሱብን። ባይዘው ጌታ ጥያቄ ሲያቀርብ 5ቱም አረ ሌሊቱን ሙሉ ደቅመክ አይንክ ያየ እንዴ ጆሮክ እየሰማ ምንም ድምፅ እንደሌለ ዳሰከ ዋው ምንም እኮ ነገር የለውም። አሳ የሚባል ነገር የለም። ዩ አር ዌል ኤክስፒሪየንስድ እኮ ጴጥሮስ ምን ነካ የሚያስብል እኮ ጉዳይ ነው። ሰውዬው ግን ወደ አይምሮ ሲመለስ አንተ ካልክ እጥለዋለሁ አለ። በዚህ ባወጣው ቃል አምኜ ጥለዋለሁ። ነገሩ ደረቅ ነው። ሌሊት ሙሉ አድክሞኛል። ልምዴን ሁሉ አስጨርሶኛል። በቃ ከአቅሜ በላይ ሆኗል። ባህሩ ዛሬ የተለየ ነገር ሆኗል። ግን አንተ ካልክ አይ ዊል ዱ ዛት አለ፣ አደርገዋለሁ። እንደዚህ አይነት በእምነት የሆነ መታዘዝ እግዚአብሔር በጣም መጽሐፍ ቅዱስ ላይ ከአዲስ ኪዳን ጌታ ኢየሱስ ክርስቶስ ካገለገለበት ከአዲስ ኪዳን ዘመን 4ቱንም ወንጌላት ብትመረምሩ ጌታ ኢየሱስ ክርስቶስ ተደነቀ የሚል ቃል የምታገኙበት ክፍል በእምነት ነው። ምንም ደንቆት አያውቅም። 2 ዓሣ 5 እንጀራ ምንም አይደንቀውም። በነገራችን ላይ ባህር እንዲህ ቢናወጥ ምድር ብትናወጥ ምንም ተደነቀ የሚል ቃል ካገኛችሁ በእምነት ምክንያት ነው። 4ቱንም ወንጌላት መርምሩ። ተደነቀ ካገኛችሁ በእምነት ብቻ ነው። ተደነቀ የሚል ካገኛችሁ እምነት በማጣት ነው። ወይኔ ኢየሱስ አይገርም። እምነት በመኖርና እምነት በማጣት ነው ጌታ የተደንቆ ሄደው። ስለዚህ አስደንቁት። እምነት ባለመኖርም ማስደነቅ ትችላላችሁ። እምነት በእውነት ባለማመናቸው ተደነቀ ይላል የገዛ ከተማው ገብቶ። እንደገና ደግሞ በሌላ ስፍራ በዚያች ሴትና በ100 አለቃው እምነት በጣም ተደነቀ ይላል። የሰው ልጅ ዳግም ሲመጣ እንደዚህ ያለ እምነት ግን ያገኛል አለ። አስደንቁት እንጂ በእውነት አስደንቁት። ጌታዬ በነገራችን ላይ 45 ደቂቃ ቆማችሁ ስትሰብኩ አይደለም የሚደነቀው። ለራሴ ለነፍሴ እንደዚህ ብያታለሁ። አጋንንት አትደነቁ አላቸው እኮ ሲደነቁ ወጣ። ዛሬ የሀገር አጋንንት ወጣ። ጌታዊ ስለ አትደነቁ አላቸው። በህይወት መዝገብ ላይ ስማችሁ ስለተጻፈ ተደነቁ እንጂ በዚህ አትደነቁ አለ። ድንቅ ዝማሬ ስንዘምር ሰማይ ዋው የሚል ይመስላችኋል? አያስፈልግም እያልኩ አይደለም፣ ግን ሰማይ በጣም ብድግ የሚያደርገው እምነት ነው። አይገርምም? ብድግ ዋ ኢየሱስ ክርስቶስ ያድናል። የእምነት ሰዎች ያደርገን። ሲምፕል መመሪያ ነው የሚሰጠኝ። ያንን በእምነት እንታዘዝ። ሲምፕል መመሪያ ጠብቀኝ ከሆነ መጠበቅ። ፈውስ ማለት በሌላ ቋንቋ ዲፋይን ሲደረግ ለእግዚአብሔር ሲምፕል ቃል መታዘዝ ነው። ዘርጋ ነው ዘረጋለሁ፣ ሂድ ለፍ ነው እሄዳለሁ፣ ስማ ታያለቅ አያለሁ።
በቃ እንደዚህ አይነት ሲምፕል መታዘዞች እግዚአብሔርን ኃይሉ እንዲገለጥ በእናንተ ህይወት ውስጥ እንዲሰራ ያደርገዋልና ቀላል የሚመስል መታዘዝ ታላቅ ተአምር ብላ ናርዲቱን ሪቻል አቅም ጽፈውበት ነበረ የሰሩት ፖስተር ላይ እና በጣም ደስ እያለኝ ነበር። የስብከቴ መዝጊያ አድርጌ ያስኩትን እነሱ ተጠቅሞታልና ቀላል የሚመስል መታዘዝ ግን ታላቅ ተአምር። ቀላል የሚመስሉ መታዘዞችን እንድታደርጉ መክራችኋለሁ። ዛሬ በዚህ ውስጥ ያላችሁ ሰዎች ቀላል መታዘዝ ነው ሰማይ ከእናንተ የሚጠብቀው፣ በጌታ ኢየሱስ ክርስቶስ ማመን። ዛሬ ጌታ ኢየሱስ ክርስቶስን አላውቀውም የምትሉ ሰዎች በዚህ ስፍራ ብትኖሩ እኔ እንደዚህ እላችኋለሁ፣ ምንም ከእናንተ አይጠበቅም። አትድከሙ። አብረን አዋጥተን የምንሰራው ምንም ስራ የለንም። ሰማይ ሰርቶ ጨርሷል። እግዚአብሔር በልጁ አንዴ ተደስቷል። ከእንግዲህ ምንም ቢፈጠር አይደሰትም። በእርሱ ደስ የሚለኝ የምወደው ልጄ እሱ ነው ብሎ ነው የጨረሰው። ዘግቷል። ሰማይ ደስታውን ዘግቷል። በቃ ሲምፕል ኦቢዲየንስ ነው የተጠየቃችሁ። ሲምፕል የማቴዎስን ታሪክ ያጠናው ነበርና በጣም እየገረመኝ ነበረ። ቀራጭ ነው። ቀራጭነት ስራ ማለት ቀላል አይደለም። በብዙ ጨረታ አሸንፋችሁ የምትይዙት ነው። የሮማውያንን ከበርቴዎች ትረስት የምታገኙበት ሙያ ነው። በጣም ሀብታም ሰው ነው። ቀላል ሰው እንዳይመስላችሁ ማቴዎስ የማቴዎስ ወንጌልን የጻፈው እና ይሄ ብቻ አይደለም። በጣም ሮማውያን አምነውት የገንዘብ ግምጃ ቤት ያስቀመጡት ሰው ነው። እሱ ብቻ አይደለም፣ ኮንፈርት ዞን አለው። እንደ ሌላው ተራ አይሁዳዊ አይበላም፣ አይጠጣም፣ አይለብስም። በጣም ሀብታም ከበርቴ ነው እና እስቲ ጌታን ተቀበል ብትሉት የሚያንገጫግጨው ብዙ ነገር አለ፣ ሊተወው የማይፈልገው ግን ጌታ ኢየሱስ ክርስቶስ ራሱ መጣና 5 ፊደል ነው የተናገረው፣ ተከተለኝ። ልክ እንደኔ እንደዚህ እንዲህ እንኳን አላለም፣ ብድግ ነው ያለው። ኢየሱስ ያድናል። ወደኋላ ቢመለከት አይመለስም። ከሮም ጋር ያለውን ትረስት አጥቷል። በደንብ አስቡልኝ ይሄንን። ከሮም መንግስት ጋር ያለውን ትረስት አጥቷል። የለውም፣ ትረስት የለውም። እሱ በተነሳበት ደቂቃ ወንበሩ በጣም ተፈላጊ ስለሆነ ተይዟል በሌላ ሰው መልሱ ቢል እንደው ትረስቱን እንኳን አዝነው እንትን ቢሉት እንኳን የመመለስ እድሉ የጠበበ ነው። በሌላ ቋንቋ መረብ የለውም። እንደነ ጴጥሮስ ተመልሶ ሄዶ አሳ ምናምን ማስገር የለም። ሰውየው በጣም የተማረ ሰው ነው። ዌል ኤጁኬተድ ነው። የሚመጥነው ስፍራ ያ ነው። ስፍራውንም አለ። ዛሬ ምንድነው ለመልቀቅ የቸገራችሁ? ሲምፕል ኦቢዲየንስ እግዚአብሔር ከእናንተ የሚፈልገው። ተነሱ ሲላችሁ ብድግ እንድትሉ፣ ታውት ሲላችሁ እንድትታውት። የኔ ጌታ ደግሞ ዝም ብሎ አይደለም አይደል? ጸጋ የሚባል ነገር አለ። የሚያስችል ጸጋ የሰጠን ጸጋ አለ። ተነስተን እንድንከተለው፣ ተነስተን እንድንታዘዘው የሚያደርግ። ስለዚህ እንደዚህ እላችኋለሁ፣ ይሄ ንዕማን የተባለ ሰው ቀላል የተባለችን መታዘዝ ቢተላለፍ ኖሮ ምን ነበረ? ቀላል መታዘዞች በጣም በህይወታችን የሚያመጡት ታላላቅ በረከቶች አሉ። ብትታዘዙኝ አይደለም የሚለው ሰማይ፣ ብትታዘዙኝ። ዛሬ የተካፈልነውን ነገር እንደዚህ ጨምቀን ስናይ እግዚአብሔር የሚፈውሰው እግዚአብሔር ወይም እግዚአብሔር ፈዋሽ ነው የሚባል መሰዊያ በሶርያውያን ምድር ላይ ተተክሎ እግዚአብሔር በዚያ ምድር እንዲመለክ እግዚአብሔር አምላክ ነው ተብሎ እንዲጠራ ምክንያት የሆኑ ሰዎች በዚህ መጽሐፍ ቅዱስ ውስጥ አሉ። በግዞት ቤት የተሸጠች ታናሽ ብላቴና፣ ተስፋ የሌላት የምትመስል ባሪያ ተብላ የምትጠራ ትንሽ፣ ምናልባትም በአፏ ውስጥ የሞላ ቃል የሌለ፣ እግዚአብሔር ግን እሷን ተጠቀማት። እሷን ተጠቅሞ ንዕማን ወደ እስራኤል ምድር እንዲገባ አደረገ። ኤልሳዕን ተጠቅሞ ንዕማን እንዲፈወስ አደረገ። ምን ውስጥ ነው ያላችሁት? ምን አይነት ህይወት ውስጥ ነው ያላችሁት? ህይወታችሁ ምንድን ነው? አይ የኔ ህይወት እንኳን እግዚአብሔር ሊሰራበት ብዙ ማመች አይደለም የምትሉ ሰዎች አላችሁ ወይ? በጣም ይመቸዋል። በጣም ይመቸዋል። የደከመ ህይወት ይመቸዋል። በኃጢአት የደቀቀ የተሰቃየ ህይወት ይመቸዋል። ምንም ማድረግ የማይችል ሰው ይመቸዋል። አሁን ያስቸገርነው እኩል እንስራ ብለን ነው። እኩል
እናገልግል፣ እኔ ብለን ያስቸግር። እግዚአብሔር ክብሩ በኃይል እንዳይገለጥ ከሚያደርገው ነገር አንዱ አቅም፣ ችሎታ፣ እኔነት ነው። ያላችሁበት ስፍራ ምንም ይሁን ምን፣ ያላችሁበት ሁኔታ ምንም ይሁን ምን፣ እግዚአብሔር ክብሩን ሊገልጥበት እጅግ በጣም ይመቸዋል። በዚች ብላቴና ክብሩን ከገለጠ፣ በኤልሳ ክብሩን ከገለጠ፣ በደፈረሰ ውሃ ውስጥ ማን ይጠብቃል? በደፈረሰው እግዚአብሔር ይሰራል። አይ ኩልል ባለው ካልም በሆነው ብቻ እንዳይመስላችሁ፣ በማይጠበቀው በተበላሸው በደፈረሰው በሃባናና በፋርፋ እንዳይመስላችሁ፣ በጣም በጸዳው ህይወት እንዳይመስላችሁ፣ በደፈረሰው አቅም በሌለው በተጠላው በማይታየው በኩል እግዚአብሔር ይሰራል። በዘመናት መካከል ጌታ ኢየሱስ ክርስቶስ የተጠቀመባቸው ሰዎች ማትጠብቋቸው የዓለምን ምናምንቴ አንስቶን የተጠቀመ እግዚአብሔር እንዳይሰራ በእናንተ ህይወት ውስጥ ይሄ ነገር ይከለክለዋል የምትሉት ያ ነገር ምንድነው? አምጡት ወደፊቱ። እግዚአብሔር በህይወታችሁ ይሰራል። እግዚአብሔር በዚህ በመጨረሻው ዘመን ገንዘብ ይፈልጋል። ገንዘብ፣ ትውልድን መግዣ ገንዘብ ይፈልጋል። ሶሻል ሚዲያ ላይ የምታገለግሉ ሰዎች፣ ሶሻል ሚዲያ ላይ የምትቀመጡ፣ ሶሻል ሚዲያ ላይ ቪዲዮ ፖስት የማታደርጉ፣ እዚሁ ስለተገናኘን ይህንን ወክዬ አወራለሁ። እናንተ ገንዘቦች ዝም ብላችሁ አትቀመጡ። ተነሱ። እግዚአብሔር በእናንተ ሊሰራ ጊዜው ነው። እግዚአብሔር በእናንተ ትውልድን ሊደርስ ጊዜው ነው። በቃ ተነሱ። አሁን ጊዜው ነው። ትውልድ አይበተን። ትውልድ በረሃብ አይበተን። ወደ ጌታ ኢየሱስ ክርስቶስ መጡና ደቀ መዛሙርቱ በጣም ብዙ ቆይተዋል። በቃ በትናቸው አሉት። አሰናብታቸው። አይበትንም። አይቶ ራራላቸው። እንዴት ይበትናቸዋል? ቁጭ እንዲሉ አድርጉ። እጃችሁ ላይ ምን አለ ብሎ ጠየቀና 2 ዓሣ 5 እንጀራ ነች። ይሄ ደግሞ ምን? እሱም አንድ ብላቴና ነው የያዘው። አንድ ብላቴና ምንም ለውጥ ማምጣት አይችልም። ብታሰናብታችሁ በጊዜ ሳይመሽ ቢሄዱ ይሻላል። አታሰናብቱ። ትውልድ እንዲሁ አታሰናብቱ። ትውልድ ከናንተ ውስጥ የሚበላ ነገር ይፈልጋል። ትውልድ እርቦታል። አይከርምም? እርቦታል። ትውልድ ንስሐ እርቦታል። ትውልድ የእግዚአብሔር ድምፅ እርቦታል። ትውልድ እግዚአብሔር እርቦታል። አትበትኑ ትውልድን። አልገባቸውም። ደቀ መዛሙርቱ በተናቸው አሉት። አልበትንም፣ አምጡት ወደ እኔ አለ። አምጡት አለ። ያንን 2 ዓሣና 5 እንጀራ አምጡት አለ። ምንድን ነው እጃችሁ ላይ ያለ? እጃችሁ ላይ ያለውን ነገር ትንሽ እንደሆነ አስባችሁ ትውልድ እንዳትበትኑ። ኢየሱስ ብትሉ ይሰራል። ይሄ ቃል አይገርምም? ኢየሱስ የሚል ቃል በህይወታችሁ ውስጥ ይሰራል። እኛ እንዴት እንደሚያበቅሉ አናውቅም። እንዴት እንደሚያደርጉ አናውቅም። ለምኑት። በቃ ለምኑት። እግዚአብሔር በህይወታችሁ አልፎ እንዲሰራ ለምኑት። ትውልድ እንዲያመልጥ ለምኑት። እናንተ ያላችሁ ትውልድ እንዳይበላ ለምኑት። እናንተ ያላችሁ በእናንተ መንደር፣ በእናንተ ሰፈር፣ በእናንተ ቦታ እናንተ እያላችሁ እግዚአብሔር ዝም ብሎ እንዳይቀመጥ ለምኑት። በተራራ ላይ ያለ ከተማ አይሰወርም። ለምኑት። መብራት አብርቶ እንቅብ ውስጥ የሚያስቀምጥ የለም። ይወጣል። ሊታይ ነው። ብርሃን ሊታይ ነው አለ ኢየሱስ። ልትታዩ ነው። ለምኑት። በቃ አሁን ጊዜው ነው በሉት። ተነሱ፣ ውጡ ካላችሁበት ስፍራ። እናንተ ስም ሰታችሁ፣ ሰዎች ስም ሰጥተዋችሁ፣ ለሁኔታው፣ ለነገሩ፣ ለህይወታችሁ ስም ሰታችሁ ደምድማችሁ ከዚህ በኋላ ያላችሁት ነገር በፍጹም እግዚአብሔር በእናንተ ህይወት ሊሰራ ዝግጁ ነው። ስለዚህ እንደዚህ ልበላችሁ፣ በህይወታችሁ ውስጥ በቀላል መታዘዝ እግዚአብሔር እንዲሰራ ፍቀዱለት። ማንነታችሁን አትናቁ። ማንም ታናሽነታችሁን አይናቅ ይላል። አሁን የተቸገርነው እኛ ራሳችን እየናቅነው ነው። ታናሽነታችሁን አትናቁ። እግዚአብሔር በእናንተ ህይወት ሊሰራ ዛሬም ዝግጁ ነው። በአንዲት ብላቴና ምክንያት ቸርች ተተከለዝ። በአዲስ ኪዳን ቋንቋ ቸርች ፈዋሹ እግዚአብሔር ወይ ደግሞ ያህዌ ራፋ የሚል ቸርች ተተከለ። አይገርምም? ማን እንደዚህ ያስባል? በእናንተ ምክንያት እግዚአብሔር ብዙ ነገር ሊያደርግ ዛሬም እየጠበቃችሁ ነው። በጌታ በኢየሱስ መነሳት ይሁንላችሁ። ዛሬ እንደዚህ ጸልያለሁ። መነሳት ይሁንላችሁ። አባት ሆይ አንተ በተመላለስክበት ዘመን
እንዳትሰራ የሚያደርግህ እጅግ በጣም ብዙ ነገር ነበር፣ በጣም ብዙ ነገር ጌታ ሆይ። ነገር ግን አንድ ቃል ትናገር ነበር፣ አባቴ ይሰራል፣ እኔም በስራ ላይ ነኝ። አባቴ ይሰራል፣ እኔም በስራ ላይ ነኝ። አባቶ ጸልያለሁ፣ የዚህ ቃል ኃይል ዛሬ በእያንዳንዳችን ህይወት ውስጥ ይጨመር። አባታችን በስራ ላይ ነው፣ እኛም ልንሰራ ይገባል። አባታችን በስራ ላይ ነው፣ እኛም ልንሰራ ይገባል። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ለህዝብ ራስን አሳልፈ ሰጥተሃል፣ ከሞት ተነስተሃል። ደግሞ ያንን የተነሳህበትን መንገድ ያንን መስቀል እንድንይዘው አዘህናል። መንፈስ ቅዱስን ደግሞ ሰጥተናል። እግዚአብሔር ሆይ እኔ ለምንሃለሁ፣ በዚህ ውስጥ ተቀማጭ ትውልድ እንዳይኖር፣ ተቀማጭ ትውልድ እግዚአብሔር ሆይ ተቀማጭ ትውልድ፣ ተልኮ ተቀማጭ ትውልድ፣ አገልግል ተብሎ ቂመኛ ትውልድ እንዳይኖር እግዚአብሔር ሆይ ዮናስን ወደ ነነዌ ስትልከው እንዲመልስልህ ህዝቡን ወደ አንተ እንዲጠራልህ ነበር። ነገር ግን ቂመኛ ሆነ፣ ተቀማጭ ሆነ። በአደባባዩም በመንደሩም ከፍታ ላይ ተቀምጦ በነነዌ ላይ የሚሆነውን ይጠብቅ ነበረ፣ ያይ ነበረ። ህዝቡ ሲመለስ ይበሽቅ ይናደድ ነበረ፣ ካንተ ጋር ይጣላ ይከራከር ነበረ። እግዚአብሔር ሆይ ሊጨነቅ የሚገባው ትውልድ ከፊቱ እያለ ለቅል ይጨነቅ ነበረ፣ ለትል ይበሳጭ ነበረ። ለሚኖርለት ዓላማ ሳይኖር ለማይኖርለት ዓላማ ይንገበገብ ነበረ። እግዚአብሔር ሆይ በጌታ በኢየሱስ ስም እጸልያለሁ፣ በዚህ ውስጥ ያለ ትውልድ ሊያድን የጠራኸው ወደ መንግስት ሊጨምር የጠራኸው ይህ ትውልድ እንደሚገባው እንዲያገለግልህ የሚገባው ቦታ ላይ እንዲገኝልህ አምላኬ ሆይ በእውነት የነነዌ መመለስ እኮ ለዮናስ ታላቅ የወንጌል በር ነበረ፣ ታላቅ ስራ ነበረ። እግዚአብሔር ሆይ ስራ ፈት እንዲሆን ግን አደረገው። ቂመኝነት ስራ ፈት እንዲሆን አደረገው። አለመታዘዝ ዲስኦቢዲየንስ ስራ ፈት እንዲሆን አደረገው። እግዚአብሔር ሆይ በጌታ በኢየሱስ ስም እለምንሃለሁ፣ ትውልዴን ከዚህ አድን፣ ትውልዴን ከዚህ አድን፣ ትውልዴን ከዚህ አድን፣ ልጆቻችንን ከዚህ አድን፣ እኛን ከዚህ አድነን እግዚአብሔር አድነን። ልትሰራ ተነስተ ዮናስ ግን ሊያሰራህ አልቻለም። እየተከተልክ ታስተምረው ነበር፣ እየተከተልክ የሚመለስበትን መንገድ ታዘጋጅለት ነበረ። አቤቱ በጌታ በኢየሱስ ስም ጸልያለሁ፣ የምንመለስበትን መንገድ አዘጋጅልን። እግዚአብሔር ያዘጋጃል ተብሎ ስላንተ ተጽፎልሃል። የምንመለስበትን መንገድ አዘጋጅልን። እንድንታዘዝ እርዳን፣ ትውልድ እንድንጠራ እርዳን። ሰፊ ነው መከሩ፣ ሰፊ ነው። ሰራተኞች ግን ጥቂት ሆነዋልና ብዙ ሰራተኞችን በመንፈስ እጠራለሁ፣ ብዙ ሰራተኞችን በመንፈስ እጠራለሁ። በዚህ ሚዲያ ላይ እግዚአብሔር ሆይ ሚዲያ ላይ ነው ያለነውና በዚህ ሚዲያ ላይ ሰራተኞችን እጠራለሁ፣ የወንጌል አርበኞችን እጠራለሁ። የማያመቻምቹ ስላንተ ተናግረው የማይጠግቡ እግዚአብሔር ዛሬም ያድናል የሚሉ አትዘኑ፣ ልብስ አትቅደዱ የሚሉ እግዚአብሔር ኤልሳ የእስራኤልን ንጉስ እንዳጽናናው ለምን ልብስን ቀደድክ? ዛሬም እግዚአብሔር በእስራኤል መካከል ይሰራል፣ ዛሬም ነብይ ያለ ይባል ዘንድ አምጣው ብሎ እንዳስጠራ ዛሬ ይህ ድፍረት በእኛ ውስጥ እንዲገባ ዛሬም እግዚአብሔር በዚህ ፕላትፎርም ይሰራል እንድንል፣ ዛሬም እግዚአብሔር በዚህ ፕላትፎርም ይፈውሳል እንድንል እግዚአብሔር ሆይ ያዘኑትን እንድናጽናና ዛሬም እግዚአብሔር ይሰራል አትዘኑ እንድንልበት እግዚአብሔር ሆይ በጥበብ ቃል ሰዎችን ወደ አንተ እንድንመልስ በዊዝደም ቃል እግዚአብሔር ሆይ ወደ አንተ ሰዎችን እንድናመጣ ቀን ሳለ የላከነን ያንተን ትእዛዝ እንድንፈጽም እባክህ እርዳን። ጸጋ ይረዳናል። ጳውሎስ በጣም በደከመ ጊዜ በብዙ ጸሎት በለመነ ጊዜ አንሳልኝ ይህንን ህመም ባለ ጊዜ ጸጋዬ ይበቃል፣ ኃይሌ ባንተ ድካም አልፎ ይገለጣል እንዳልከው እግዚአብሔር ሆይ በእውነት ማንሳት ያቃተን ያ ድካም እግዚአብሔር ሆይ ኃይል እንዲገለጥበት በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እርዳን፣ እንድናሳየ እርዳን እግዚአብሔር ሆይ የሐዋርያት ስራ ብቻ ብለን እንዳንቀር፣ ባለ 50 ቀን ብቻ ብለን እንዳንቀር፣ ብለን ተደንቀን እንዳንቀር ዛሬም የምትሰራ የአምላኬ መንፈስ፣ የክብር መንፈስ፣ የእውነት መንፈስ በእያንዳንዳችን ውስጥ የማይበርድ እሳት ዛሬ ይጨመር።
የመንፈስ ቅዱስ እሳት የሰማይ ጩኸት በእያንዳንዳችን ውስጥ ይጨመር። እርቃንህን የሆንክለት ያ ጉዳይ የተገረፍክበት የተተፋለህ ብኤል ዜቡል አለበት የተባልክበት ያ ጉዳይ ማዳን የተባለው ያ ጉዳይ በኢየሱስ ስም በእያንዳንዳችን ላይ እንዲከብድ እግዚአብሔር ሆይ የተሰጠንን ይህንን ወንጌል በድፍረት መመስከር እንድንችል በእምነት መመስከር እንድንችል በመታዘዝ መመስከር እንድንችል ያ አባቴ ሆይ ጨለማ ውስጥ ልጅህን የተውክበት ጉዳይ ለምን ተውከኝ ያለ ያ ጉዳይ በእኔ ይፈጸም ዘንድ በእህቶቼ በወንድሞቼ ይፈጸም ዘንድ እንድትረዳን ያ ፊትህን ያዞርክበት ጉዳይ ያ ኃጢአትን በመስቀል የቀጣህበት ጉዳይ ያ ወደ ሲኦል ጌታ ኢየሱስ የወረደበት ጉዳይ ያ ጉዳይ ኤሎሂ ብሎ የጮህበት ያ ጉዳይ በእኔ ይፈጸም ዘንድ በክርስቶስ ኢየሱስ ያለ ይህ ሐሳብ በእናንተ ውስጥ ይኖር ተብሎ እንደተጻፈ በእኔ ውስጥ በወንድሞቼ በእህቶቼ ውስጥ አሁን እንዲጨመር እኔ እለምናለሁ። ጽድቁን መንግስቱን ይሹ ይህ ሁሉ ይጨመራል እንደተባለ ለሚጨመር ጉዳይ ከዚህ ቀን ጀምሮ እንዳይሮጡ በጌታ በኢየሱስ ስም ላንተ ጉዳይ ለመንግስት ጉዳይ ብቻ እንዲገኙ በሰማይ ያለ ፍቃድ እንዲሁ በምድር ይሁን ተብሎ እንደተጻፈ በምድር እንዲያመጡት እግዚአብሔር የዘላለም አምላክ ታናሽ ብላቴና በግዞት ውስጥ ያለች ማንም የማይጠብቃት ከእስራኤል ምድር ወደ ሶሪያ ያህዌን ጎትታ እንዳመጣችው እግዚአብሔር አዶና የሆነውን አምላክ ፈዋሽ የሆነውን አምላክ ጎትታ እንዳመጣችው ወደ ምድሬ ጎትተው የሚያመጡ ታናናሾች ወደ ምድሬ ጎትተው የሚያመጡ የተረሱ ማንም የማያስባቸው ነገር ግን እግዚአብሔር ሆይ ከመሰዊያቸው ላይ የማይነሱ አንተን ያልረሱ መሰዊያቸው ላይ ጉልበታቸው የጠቆረ መሬቱን ያጎደጎዱ በጸሎት የሚጮው ወደ ምድሬ ክብርህን የሚጎትቱ ማግኔት የሆኑ ሰዎች እንድታስነሳ እግዚአብሔር ሆይ እንድታስነሳቸው እግዚአብሔር ሆይ በኢየሱስ ስም እለምናለሁ። ትውልድ እንዳያልቅ ትውልድ እንዳንበትን ይሄዱ ብሎ እንደበተኑ ሊበትኑ እንደተነሱ አንተ ግን እንደራራህላቸው አይቶም ራራላቸው እረኛ እንደሌለው በጎች ሆነዋልና አይቶ ራራላቸው ተብሎ እንደተጻፈ ርህራሄ በእኔ ውስጥ እንዲገባ በእህቶቼ በወንድሞቼ ውስጥ እንዲገባ የሰማይ ፍቅር እግዚአብሔር ሆይ የሰማይ ፍቅር እግዚአብሔር ሆይ የሚያስኬደን የወንጌል ጎማ ነው ፍቅር የወንጌል ጎማ ነው ርህራሄ እግዚአብሔር ሆይ በኢየሱስ ስም ይህን እንድትመልስልን እኔ ጸልያለሁ። እርዳን፣ አግዘን። በዚህ ስፍራ ላይ የተቀመጡ ወገኖች ቢኖሩ ያለምንም ስራ እንደተቀመጡ የተሰማቸው እግዚአብሔር አቅም የለኝም በቃ የሚሉ አቅም አጣው በቃ የለኝም እሞክራለሁ አቃተኝ የሚሉ ቢኖሩ ዛሬ እጅ ትድረስላቸው። ዛሬ በዚህ ምሽት በዚህ ማለዳ በኢየሱስ ስም ተገናኛቸው። በኢየሱስ ስም ክንድ ከነሱ ጋር ይሁን። እጅ ልከ አውጣቸው። ጴጥሮስን አልፈው እንዳልሄድክ አይቶ የጀመረውን መንገድ ሲሰጥምበት አልፈው እንዳልሄድክ አይቶ ሊራመደው የመሰለው መንገድ ባህር ሆኖ ሲውጠው አልፈው እንዳልሄድክ እባክህ አይተህ አትለፋቸው። ድካማቸውን አግዝ። መንፈስ ግን ድካማቸውን ያግዛል ተብሎ እንደተጻፈ ድካማቸውን አግዝ። መንፈስ ቅዱስ እግዚአብሔር ሆይ እጸልያለሁ፣ መንፈስ በኃይል ይብዛላቸው። ኢየሱስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ቢኖር ለዚህ ለሞተው ሰውነት ህይወትን ይሰጣል እንደተባለ ህይወትን የሰጠህን የአምላኬ መንፈስ የክብር መንፈስ መንፈስ ቅዱስ እርዳን። ያላንተ ምንም ልናደርግ አንችልም። እርዳን። እያማጠን አንሙት። አቦርት አይሁን ትውልድ በእኛ ሆድ ውስጥ በእኛ ማህፀን ውስጥ አቦርት አይሁን። እያየነው አይጨንግፍ በኢየሱስ ስም። ትውልዴ አይጨንግፍ በኢየሱስ ስም። ወጣቱ አይጨንግፍ፣ አይትመም፣ ባየው መንገድ አይትመም። አምላኬ እለምንሃለሁ፣ ትውልድ አይጨንግፍ። የመጨረሻው የምጥ ዘመን ላይ አለን። አላምጥም እንደማትል እናት፣ አላምጥም ይሄ ነገር በውስጥ ይሙት እንደማትል ዝም አንበል በኢየሱስ ስም። ማማጥ በእያንዳንዳችን ውስጥ ይግባ። ትውልድን አምጦ መውለድ
አምላኬ በእያንዳንዳችን ውስጥ እንዲገባን ይጸልያለሁ። ስለምትረዳ እናመሰግንሃለን። በእኔ ምክንያት፣ በናርዲ ምክንያት፣ በራሄል ምክንያት እዚህ ሚዲያ ላይ ኢየሱስ ስለተሰበከ፣ በዚያች ብላቴና ምክንያት ኢየሱስ እንደተሰበከ፣ እግዚአብሔር እንደተሰበከ፣ ያህዌ ያድናል እንደተባለ፣ ያህዌ ራፋ እንደተባለ በኢየሱስ በእኔ ምክንያት፣ በእህቶቼ ምክንያት በዚህ ፕላትፎርም አልታር ስለተተከለ፣ አልታር የምትከብርበት የሚጨስበት ያንተ ስም ያንተ ነገር የሚወሳበት የሚነገርበት አልታር ስለተሰራለ በዚህ ቤት አልታር ሃሌሉያ የምትቀበለው መስዋዕት ከዚህ ስፍራ ስለሚነድልህ የምታሸተው የምትወደው መስዋዕት ከዚህ ቤት ስለሚወጣል የእግዚአብሔር አልታር በዚህ ስፍራ ላይ ስለተተከለ ሃሌሉያ ክብር ለስም ይሁን፣ ክብር ለስም ይሁን፣ ክብር ለስም ይሁን። በእውነትም በመንፈስም የሚሰገድበት ይህ ስፍራ ስለሆነ በእውነትም በመንፈስም ሃሌሉያ በእውነትም በመንፈስም ሃሌሉያ ክብር ለስም ይሁን። በእውነትም በመንፈስም እዚህ ስፍራ ላይ ስለምትጠራ እናመሰግናለን። ይህ መንፈስ አይወሰድ፣ አይከልከል፣ በኢየሱስ ስም አይከልከል፣ አይከልከል፣ በምንም አይከልከል። አምላኬ ሆይ አመሰግናለሁ። ክብር ሁሉ ለአንተ ይሁን። ይህንን ቃል የገለጥከው አንተ ነህ። የቃሉ ባለቤት አንተ ነህ። መንፈስ ቅዱስ እንደሚገባን እንድንናገር እንደሚገባን እንድንሰማ ስለረዳህን ክብር ለአንተ ይሁን። ቀርቶ ያለውን ጊዜያቸውን ሁሉ ለእጆች ለመንፈስህ አሳልፈ የሰጠው እንወድሃለን በጌታ በኢየሱስ ክርስቶስ አሜን አሜን። ሃሌሉያ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ተባረኪ፣ ዘመንሽ ሁሉ ይባረክ። መቅዲ there is no word፣ በእውነት ቃል የለኝም። እግዚአብሔርን አመሰግነዋለሁ ስላንቺ። ጌታ ስሙ የተባረከ ይሁን። ትንሽዬ ጊዜ ካለሽ አብረሽን ብትቆይ ደስ ይለኛል። በተለይ አንዲት እህት አለች በጣም እንዲጸለይላት በጣም ጭንቀት ውስጥ ያለች እያየው ነበረ እዚህ ጋር እና እንደ እሷን አንዴ ትንሽ ብናወራት ብንጸልይላት ብዬ ነው። መቅደሮቸው አይነው ሪፍሌክት እናደርጋለን ትንሽ ግን ሁላችሁም ባርኳት መቅድዬን። እሷን እየባረካችሁ እችን ሴት እናስገባታለን፣ እንጸልይላታለን። እግዚአብሔር ይረዳናል። አሜን። ጌታ ኢየሱስ ስሙ ይክበር። እኛ ያለነው እዚህ ለዚህ አይደለም የመጣ ነው፣ ለዚህ ነው። ለእህቶቻችን ለተቸገሩ ሁሉ ለእኛ የደረሰልንን ጌታ ያው አሁን እንዳስተማርሽን ማለት ነው እና እችን ሴት እናወራታለን። ቅድም ስለንትን ስታወሪ እንደው በባረካቸው ብዬ አሰብኩኝ። በመጀመሪያ ስለ ፖስተሩ ስታወሪ የሚገርም ቲም አለን። እኔ አንዲቷንም ነገር አልነካሁም፣ ፎቶሽን ብቻ ነው ያስተላለፍኩት። ቲም አለን። የሚገርምሽ ነገር በጣም በእውነት ጎበዝ የሆኑ ማኪ፣ ኢሳያስ፣ ትዙ፣ ሪች ሆነች ደግሞ ስሙን ታይትሉን ያወጣችሁ። እኔ ታይትል ምን እንደሚባሉ ሁሉ እኔ ምናምን እያልኩኝ በቃ ሼር እያረግኳቸው ታይትሉን አግኝቻለሁኝ ብላ በቃ እና በጣም በእውነት የእግዚአብሔር መንፈስ በጣም ፍሎ የሚያደርግበት ጌታ የሰጣቸውን ጥበብ በቃ አምጥተው እንደዚህ ዝርግፍ አድርገው የሚያገለግሉ አለን እና እግዚአብሔር ስለነሱ በእውነት ባርከዋለሁ። ጌታን ስለሰጣቸው ጥበብ ስለሰጣቸው ስለዚህ ድንቅ የሆነ በእውነት በውስጣቸው በቃ በደስታ ደስ ብሏቸው ነው የሚያገለግሉት። በቃ ደስ ብሏቸው ፖስተሩን ማነው አገልጋይ የሚቀጥለው አገልጋይ ማን ነው ምንድነው አሁን ቀጥሎ ስራችን ምንድን ነው እያሉ በመከታተል ማለት ነው የሚሰሩ። በቃ ልነግርሽ አልችልም። እግዚአብሔር በእውነት ባርኮናል ጌታ እና ማኪዬ፣ ትዙ፣ ኢሳያስ፣ ሪቾ በእውነት እግዚአብሔር አምላክ ዘመናችሁን ይባርክ። ስለእናንተ ሳስብ ጌታዬን ባርከዋለሁ ሁል ጊዜ በእውነት በቃ ጭንቅ ተጠበው ተጨንቀው ነው የሚሰሩት እና እንደዛ የሚያማምር ስራዎችን እየሰሩ የሚያቀርቡት እነሱ ናቸው ልልሽ ነው እና ጌታ ዘመናቸውን ይባርክ በእውነት። መቅድዬ ቴንኪው ሶ ማች በእውነት ስላንቺ ጌታ እባርካለሁ። ቴንኪው ሶ ማች
አገልግለሽናል እና እሷ ነች ኮመንት ላይ ስትጽፍ እያየኋት ነበረ። ጭንቀት ውስጥ እያለቀስኩ ነው የምሰማው የነበረው እያለች ነው። እና እህቴ እንዴት ነሽ? አለሁ። እንዴት ነሽ ናርዲ? እንዴት ነሽ? አለሁልሽ። አይዞሽ እናቴ አይዞሽ። እሺ አይዞሽ አይዞሽ። መቅድዬ ሚውት ነሽን? ሚውት አይደለሁኝም። ሰላም ላንቺ። እንዴት ነሽ? ከእግዚአብሔር ቃል በኋላ ብርታት ነው በቃ። እሺ እንስማት አይደል? እንስማትና አንዳንዴ መናገር አንዱ ሪሊፍ የሚሰጥበት ነገር ስለሆነ ሜሉ ያውሪንና በቃ ሰላም የለኝም ታውቂያለሽ። ደስታ የለኝም። በምንም ነገር ልረካ አልቻልኩም። ልጆች አሉ፣ ሁሉ ነገር አለኝ፣ ግን ሰላም የለኝም። በቃ እና ስትጸልይ በቃ መረጋጋት አልቻልኩም። ዝም ብሎ እምባዬ ይፈሳል ታውቂያለሽ። በቃ ረብሻችሁ ማውራት ስላልቻልኩኝ በቃ እሺ፣ ፎሎ ማድረግ ያለው እሺ፣ እንጸልያለን። አታልቅሽ፣ አይዞሽ። እሺ እናቴ አይዞሽ። ጌታ ኢየሱስ መልካም ነው። አይኖ የኦርቶዶክስ እምነት ቤተ እምነት ተከታይ ነኝ ብለሽኛል፣ ጽፈሽልናል እና እግዚአብሔር ለሁሉም ጌታ አለ። አሁን የሰማሽው ቁጭ ብለሽ ስትሰሚ የነበረውን ቃል ጌታ መንፈስ ያስተምረን የነበረው ቃል ይሄ ሁሉ የሚያጽናና በእውነት ዛሬ ለአንቺ ነው ብዬ ነው ያሰብኩት። አይመስልሽም መቅድዬ? የእውነት ዛሬ ለአንቺ ነው ጌታ እዚህ ሰበሰበን፣ አንቺን ለማዳን፣ አንቺን ለማጽናናት፣ አንቺን አለሁሽ ለማለት እና አይዞሽ እናቴ አይዞሽ፣ እግዚአብሔር ከአንቺ ጋራ ነው። እሺ አይዞሽ፣ ጌታ ከአንቺ ጋራ ነው። የመዳን ቀን ስለሆነልሽ ነው ዛሬ ለአንቺ ቤትሽ ውስጥ የጌታ የሚገኝበት የምትድኝበት ቀን ሆኖልሽ ነው። አይዞሽ፣ ሁላችንም እንጸልይልሻለን። ሁላችንም እግዚአብሔር አምላክ ከአንቺ ጋራ ነው። አይዞሽ ናርዲ። እሺ መቅዲጎ እንጸልያለን። አንድ ነገር ግን ልነግርሽ እፈልጋለሁ በዚህ በተሰጠኝ እድል። ጌታ ኢየሱስ ክርስቶስ እንደዚህ ብሎ ቃል ገባ ለደቀ መዛሙርቱ፣ ሰላምን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ አለ እና በጣም አስረግጦ ደግሞ መጨረሻ ላይ ሲናገር እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም ብሎ ተናገረ እና ሰላምን የሚሰጡን በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች። ከዛ እነዚያ ነገሮች ሲያከትሙ ሰላማችን ይወሰዳል። ሰላም ብዙ ጊዜ በትዳር የሚገኝ ይመስለኛል፣ በስራ የሚገኝ፣ በልጅ የሚገኝ፣ ፋንታሳይዝ በማድረግ ሙቪ በማየት እንደዚህ በእንደዚህ ነገሮች የሚገኝ ይመስለናል እና ልክ ይሄ ነገር ሲያበቃ ሰላማችን ደግሞ መወሰዱ ይቀጥላል። ለዚያ ነው ጌታ ኢየሱስ ሲናገር ሰላሜን ያለው። ሰላምን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። ስለዚህ ዛሬ ይሄ ሰላም አንቺ ጋር እንዲገባ ነው የምፈልገው። ይሄ ሰላም አንቺ ጋር እንዲገባ፣ ዓለም የማይሰጠው ሰላም የለኝም አይደል ያልሽው? ይሄ ሰላም የጌታ ኢየሱስ ክርስቶስ ሰላም አንቺ ጋር እንዲሆን ነው የምፈልገው። ምናልባት የሚመች ቦታ ላይ ነሽ ያለሽው ለመጸለይ ሜሉዬ? ችግር የለም፣ ልጆች አሉ፣ ግን እኔ ማውራት ባልችል ችግር የለም፣ እችላለሁ። እሺ ምናልባት የሚመችሽ ከሆነ ቀኝ እጅሽን ከፍ አድርጊልኝና አብረን እንጸልይ። እሺ እኔ የምለውን ማለት ትችያለሽ? እችላለሁ። እሺ እስቲ እንደዚህ እንበል ከኔ ጋር። ጌታ ሆይ በይ። ጌታ ሆይ አመሰግንሃለሁ። አንተ የምትሰጠው ሰላም ዓለም እንደሚሰጠው አይደለም። ይህንን ሰላም አሁን መቀበል እፈልጋለሁ።
በእኔ ውስጥ እንድትኖር እፈልጋለሁ። ዓለምን ኃጢአትን ክጃለሁ። አንተን እንደ ግል አዳኜ አድርጌ እቀበላለሁ። ተቀበለኝ። በደምህ አንጻኝ። ሰላምህን ስጠኝ። ይህንን ስላደረክልኝ አመሰግናለሁ። አሜን። በኢየሱስ እንጸልይልሽ። እሺ አሁን አንቺ ዝም በይኝ፣ እኛ እንጸልይልሻለን። እሺ ሜሉዬ፣ አንቺ ብቻ ቀኝ እጅሽን ከፍ አድርጊልኝ። እሺ። ሃሌሉያ። ጌታ ሆይ እናመሰግንሃለን። በጌታ በኢየሱስ ስም እናመሰግንሃለን። መንፈስ ቅዱስ ይህንን ስፍራ እንድትቆጣጠር ይህንን ሰውነት አሁን እንድትቆጣጠር የአምላኬ መንፈስ፣ የክብር መንፈስ፣ የእውነት መንፈስ እጸልያለሁ በኢየሱስ ክርስቶስ ስም። አሁን ሰላም እንዲሰማት፣ አሁን ውስጧ ረፍት እንዲያገኝ፣ የመንፈስ ቅዱስ ረፍት እንዲያገኝ፣ የመንፈስ ቅዱስ ሰላም እንዲያገኝ፣ የመንፈስ ቅዱስ ረፍት እንዲያገኝ፣ ጨለማ ከላይዋ ላይ እንዲነሳ በኢየሱስ ስም እጸልያለሁ። የዚህ ዓለም ጨለማ ከላይዋ ላይ እንዲነሳ በኢየሱስ ስም እጸልያለሁ። ያንተ ረፍት እንዲሞላት፣ ያንተ ሰላም እንዲሞላት፣ ያንተ መገኘት እንዲሞላት እግዚአብሔር የዘላለም አምላክ ሆይ በውስጧ ሞልቶ የነበረው የዚህ ዓለም ሰላም አሁን ስፍራውን እንዲለቅ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ፍጹም የሆነ ያንተ ሙላት፣ ፍጹም የሆነ ያንተ መገኘት እግዚአብሔር የዘላለም አምላክና አባቱ አይምሮዋን እንዲጠብቅ፣ ነፍሷን እንዲጠብቅ፣ መንፈሷን እንዲጠብቅ፣ ስጋዋን እንዲጠብቅ በኢየሱስ ስም ላንተ አሳልፌ ሰጠው። በጌታ በኢየሱስ ክርስቶስ ስም የዚህ ዓለም ገዢ ከዚህ ሰዓት ጀምሮ ህይወቷን ለቆ እንዲሄድ፣ ዘመኗን ለቆ እንዲሄድ፣ እግዚአብሔር እድሜዋን ለቆ እንዲሄድ፣ ቤቷን፣ ልጆቿን፣ ትዳሯን ለቆ እንዲሄድ በኢየሱስ ስም እኔ ጸልያለሁ። በኢየሱስ ስም ያንተ ሰላም አሁን ቤቷን ይሙላ። በኢየሱስ ስም ያንተ መገኘት ያግኛት። በኢየሱስ ስም የማታቀው ተድላ፣ የማታቀው ሰላም፣ የማታቀው ረፍት አሁን ወደ ቤቷ ይግባ እጸልያለሁ። በእምነት መንፈስ ቅዱስ አሁን እንድታገኛት እኔ ጸልያለሁ በጌታ በኢየሱስ ስም። የእግዚአብሔር ሰላም ውስጧን ይሙላ። የእግዚአብሔር ሰላም ዓለም የማይሰጠው አንተ ብቻ የምትሰጠው የመንፈስ ቅዱስ መገኘት፣ የመንፈስ ቅዱስ ሰላም፣ እግዚአብሔር የመንፈስ ቅዱስ እርካታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አሁን እህቴን እንዲሞላት እኔ ጸልያለሁ። ያቺ ብላቴና በተናገረችው ጥቂት ቃል ታላቅ ድንቅ ተአምር እንደተደረገ ዛሬም በእምነት እንጸልያለን። እግዚአብሔር ሆይ በጸለይ ነው በዚህ ጸሎት ውስጥ አልፈ በእህቴ ህይወት ታላቅ ድንቅ፣ ታላቅ ነገር፣ ታላቅ ደስታ፣ ታላቅ መዳን ለዚህ ቤት ስላደረግ ክብር ለአንተ ይሁን። ይህ ቀን በሰማይ ማርክ ስለተደረገ እግዚአብሔር ሆይ ከድቅድቅ ጨለማ ወደሚደነቅ ብርሃን ስለጠራሃት እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ስምህን ባርካለሁ። ማጽናናት ከሷ ጋር ይሁን፣ ፈውስ ከሷ ጋር ይሁን። ልቧን ፈውስ፣ ልቧ ይፈወስ በኢየሱስ ስም። ልቧ ይፈወስ በኢየሱስ ስም። ልቧ ይፈወስ። ሜሊ አንድ እጅሽን ልብሽ ላይ አድርጊልኝና እንጸልይ። መንፈስ ቅዱስ ልቧን ፈውስ በጌታ በኢየሱስ ስም። ልቧ ይፈወስ በጌታ በኢየሱስ ስም። ልቧ ይፈወስ። የክርስቶስ ልብ አሁን ይገጠም። የድንጋይ ልብ ከሷ ውስጥ ይውጣ። የክርስቶስ ልብ አሁን ይገጠምላት በኢየሱስ ክርስቶስ ስም። የክርስቶስ ልብ በብዙ ነገር የደከመ ልብ አሁን ከሷ ይለይ። በብዙ ነገር የደከመ ልብ በኢየሱስ ስም አሁን ከሷ ይለይ። ያንተ ልብ ይሰጣት በኢየሱስ ስም። ያንተ ልብ ይሰጣት በኢየሱስ ስም። ልቧን ፈውስ
ልቧን ፈውስ፣ ልቧ ይፈወስ፣ ልቧ ይፈወስ። የህይወት መውጫ መንገድ በዚያ ነውና ልብህን ጠብቅ ተብሎ እንደተጻፈ እግዚአብሔር ልቧን ጠብቅ፣ ልቧን ጠብቅ፣ ልቧን ጠብቅ። በኢየሱስ ስም ልቧ ይፈወስ። በኢየሱስ ስም ሐዘን ከሷ ላይ ይነሳ። እንዲሁ ምክንያቱን የማታውቀው ሐዘን ከሷ ላይ ይነሳ። እንዲሁ ልቧን የሚያውክ እንዲሁ የሐዘን ስሜት ወደሷን የሚልክ በጌታ በኢየሱስ ስም ከዚህ ቀን ጀምሮ ስራው ተቆረጠ። በኢየሱስ ስም ሰንሰለቱ ተበጠሰ፣ ግንኙነቱ ተቋረጠ። በኢየሱስ ስም ከዚህ ደቂቃ ጀምሮ ግንኙነቱ ተቋረጠ። በኢየሱስ ስም ከዚህ ሰዓት ጀምሮ ሰንሰለቱ ተቋረጠ። በጌታ በኢየሱስ ስም የዚህ ዓለም ሲስተም ከእቴ ጋር ተቋረጠ። በኢየሱስ ስም ተቋረጠ። በኢየሱስ ስም ተቋረጠ። የአምላኬ ሰላም ከዚህ ቀን ጀምሮ ከእሷ ጋር ሆነ። ሰላምን ስላገኛት አመሰግንሃለሁ። ድንገት እግዚአብሔር ሆይ በሚመስል በዚህ ቀን ነፍሷ ድና ስለቀረች ይህ ብቻ አይደለም። ከዚህ ቀን ጀምሮ ህይወቷ ዳይናሚክ በሆነ መንገድ ስለሚቀየር መጥታ በዚህ ስፍራ ላይ ስለምትመሰክር እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። በደም ትሸፈን፣ በመንፈስ ዕለት ዕለት ትሞላ። መንፈስ ቅዱስ ይህንን ቤት አንተ በመንፈስ ሙላ። አሳልፈን ላንተ ሰጠን። ክብር ሁሉ ለአንተ ይሁን። እንወድሃለን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። ሃሌሉያ። ጌታ ዘመንሽን ይባርክ። ግን ፎሎ ናርዲንም ፎሎ አድርጊ፣ ሪችንም ፎሎ አድርጊ። ናርዲ ፎሎ ካረኳት ቆይቻለሁ። የሚደንቀው ሽልማት ራሱ ስትሸልም ላይቭ ገብቼ አላውቅም። ዛሬ ግን አጋጣሚ ስለገባሁ ደስ ብሎኛል በጣም ማለት ነው። የምር ቪዲዮ እስከሚወጥ አይደለም ክፍለ ሀገር ነው እኮ አዲስ አበባ ነው። ግን ኢትዮጵያ ማለት ኢትዮጵያ ነሽ አይደል? አዎ ኢትዮጵያ ነኝ። እሺ ይሁን። እና በጣም ገረመኝ። እሺ ገረመኝ ዛሬ ላይቭ ሳገኛት ናርዲ እያዳመጥኩሽ ነበርና ዝም ብሎ ነው የሚፈሰው ታውቂያለሽ። ምክንያቱም እናላውቀውም ራሱ ማለቅስበትን ማለት ነው። መንፈስ ቅዱስ አሁን ብዙውን ቃል ለመጠቀም ያው ተመሳሳይ ነገር ላንነጋገር እንችላለን እና ወደፊት ተመሳሳይ ነገር መነጋገር ስንችል እናወራዋለን። ለምን እንደዚህ እንደምትይ አሁን እንዴትም እኛም አናስረዳሽም። ወደፊት አንቺ ራስሽ ይገባሻል። እሺ አንቺ ራስሽ ይገባሻል። በውስጥ አወራሻለሁ። ከዚያ ምናልባት አቅራቢያሽ ያለውን ቸርች ኮሚኒኬት አድርጌ እዛ እንድትያዢ አደርጋለሁ። በቃ እንግዲህ አርጊያት፣ አንለቃትም። እንግዲህ ዛሬ በዚህ ሰዓት እንደውም እሷ ናት የምትሰብከን። አይ ነው። ሃሌሉያ፣ ጌታ ስሙ ይባረክ። ጽፍልሻለሁ፣ እንገናኛለን። እኔና ሪቾም በደንብ በቴሌግራም ላይ በደንብ እንጸልያለን አብረን። ከመቅዲ ጋር ደግሞ በደንብ በስልክም እየተደዋወላችሁ ትገናኛላችሁ። እዛው ኢትዮጵያ ስለሆነች መቅዲዬን ትከታተልሻለች። ጌታ ስሙ ይባረክ፣ ጌታ ይባረክ። አይ ነው በቃ ዛሬ ሰማይ ቤት እልልታ ነው በእውነት። አም ሶ ኢሞሽናል ዩ ሃቭ ኖ አይዲያ መቅዲዬ፣ የእውነት በጣም ሰማይ ቤት ደስታ ነው የኔ ቆንጆ። እናወራሻለን፣ እንገናኛለን። በቃ ፎሎ አድርጌሻለሁኝ፣ እንከታተልሻለን። ዌልካም እንኳን ደህና መጣሽ ብለናል። ወደዚህ ድንቅ ወደሆነው ወደ እግዚአብሔር ወደ ሰማይ ቤት እንኳን ደህና መጣሽ የኔ እናት፣ እንኳን በደህና ተቀላቀልሽንና በደንብ እናወራለን። እሺ እናቴ፣ እሺ እንወድሻለን። ሁላችሁም እዚህ ጋር እንወድሻለን እያላችሁ ጻፉ። እንወድሻለን። እሺ እኔ እንወድሻለን። እግዚአብሔር ከአንቺ ጋር ነው፣ ከኛ ጋር ነው። ጌታ የዘላለም አምላክ ከኛ ጋር ነው። እንወድሻለን። እሺ እኔ እናት ተባረኪ። እሺ ሰላም ሜሉዬ። በቴሌግራም ደግሞ አግኘን። እሺ ናርዲ ኤንድ ራሄል የሚል ቴሌግራም ስላለ በዛ አደራ እንጠብቅሻለን። በደንብ ፐርሰናል በደንብ ይዘንሽ ለመጸለይም እግዚአብሔርን ቃል አብረን ለማጥናት
ናርዲ ኤንድ ራሄል የሚል ቴሌግራም ላይ ነው በደንብ የምታገኝን። እሺ 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 ተባረኪ። አንድ ቃል ግን ብሰጣት ደስ ይለኛል ለእህታችን። የእግዚአብሔር ቃል በኢሳይያስ መጽሐፍ፣ ይሄ ላንች መጽሐፍ ቅዱስ አለሽ አይደለ? አለኛው የኢሳይያስ ትንቢተ ኢሳይያስ ምዕራፍ 26 ያንቺ ቃል ነው። እሺ አስምሪበትና ቁጥር 3 እግዚአብሔር የሰጠሽ ቃል ነው። ሜዲቴት አድርጊው ሰሞኑን። እንደዚህ ይላል፣ በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላምህ ትጠብቃታለህ ይላል። በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላምህ ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነው፣ ለዘላለም በእግዚአብሔር ታመኑ ይላል ትንቢተ ኢሳይያስ ምዕራፍ 26 ቁጥር 3 ያንቺ ቃል ነው። ይሄንን ቃል ይዘሽ እግዚአብሔር ሆይ በዚህ ቃል ላይ ጸልይ። መታመኛዬ አንተነ፣ መደገፊያዬ አንተነ፣ ቃልህ እንደሚል በሰላምህ ፈጽሞ ነፍሴን ጠብቃት በይው። እሺ እንደው በእውነት ነው የምልሽ፣ የማይሰማ የሚመስልሽ እማያ የሚመስልሽ ጌታ ቅርብ ሆኖ ይመጣል። በዚህ ቃል እንደ ቃሉ ስለሆነ እግዚአብሔር ቃሉን ስትጸልይ ጸሎት እንኳን ባትች ይሄንን ቃል መልሰሽ መላልሰሽ ብትጸልይ እግዚአብሔር ለነፍስሽ ሰላምን ይሰጣታል። ጋራንቲ የሆነ ቃል ነው ይሄ። የእግዚአብሔር ቃል ነው። በቃ ultimate ነው። ዛሬ እንደ ስጦታ የምንሰጥሽ ይሄንን ነው ይዘሽ እንድትወጪ የምንፈልገው። ጸልየንልሻል። ከጸሎቱ በላይ ግን የእግዚአብሔር ሕያው ቃል ነፍሴን መልሳት፣ በቃ ስለ ስምህ በጽድቅ መንገድ ምራት በዩ፣ ነፍሴን አሳርፋት፣ ነፍሴን በሰላምህ ሙላት። በዚህ ቃል መሰረት እግዚአብሔር አምላክ ሆይ በዩ። እሺ እግዚአብሔር በእውነት ነው ብልሽ ሰላምሽን፣ የተወሰደውን ሰላምሽን መልሶ ታይዋለሽ። ነገርሽ ሁሉ መልካም ይሆናል። ይህንን ቃል እንድትይዢ አደራልሻለሁ ሜሉዬ። አመሰግናለሁ። ዋው ጌታ ስሙ ይባረክ። ሰይ ጌታ ይባረክ። ጌታ ስሙ ይባረክ። አባዬ እንወድሃለን፣ እንወድሃለን። አባ ስምህ ይክበር የኔ ጌታ። ያ አለሽ ሰዓት መቅድዬ፣ እኔ ያው በቃ የአንቺን ሰዓት እያየን ነው። ከአንቺ ጋር ነው እንግዲህ ፍሎው የምናደርገው እንዳንይዝሽ። ገስት ላይ ያሉ ሰዎች አሉ፣ ትንሽዬ ሪፍሌክት ማድረግ የሚፈልጉ ካሉ ጸሎት ላላችሁን ጸሎት የምትፈልጉ የራሄል ኤንድ ናርዲ ኤንድ ራሄል የሚል የቴሌግራም ቻናል አለን። እዛ ላይ ኑ እንጸልያለን፣ አንድ ላይ ቃል እናካፍላችኋለን፣ እንጸልያለን እና በጣም ጊዜ እንዳንወስድ በማለት ነው። እንደዚሁም ደግሞ ቀን ደግሞ እንይዝና የጸሎት ቀን ደግሞ ይዘን እንመጣለን። ጸሎት ለእናንተ የምንጸልይበት ቀን ማለት ነው። እና ያው አሁን ከጊዜ ጋር ያው ጊዜ ስለሚገድበን በዚህ በዛሬ በተማርነው ነገር ላይ ሪፍሌክት ማድረግ እፈልጋለሁ። ተምሬያለሁኝ። እኔ ዛሬ ጌታ ይሄንን አስተማረኝ፣ ዛሬ ይሄንን ተናገረኝ። በዚህ ትምህርት ውስጥ መቅድዬ ባካፈለችን ትምህርት ውስጥ እግዚአብሔር ለእኔ ለልቤ ይሄንን ተናገረኝ ብላችሁ የምትሉ ሰዎች አስገባለሁኝ ማለት ነው። ሌላ ነገር ሳይሆን ይሄንኑ ማለት ነው። በቃ ከተግባባን በደንብ እንግዲህ ያው መታችሁ እዚህ ጋር ሌላ ነገር ሳይሆን የተማርነውን ማለት ነው ሪፍሌክት እንድታደርጉ። ኦኬ ሰላም ሰላም፣ ሚውት ነሽ? አይሰማም። አይሰማም? ኦኬ አሁን ይሰማል። እንደምን አላችሁ? አይ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ጌታ ይባረክ። የእግዚአብሔር ስም የተባረከ ይሁን። አሜን። መቅዲ ቃል የለኝም። ከጠበቅኩት በላይ እግዚአብሔር በሷ አልፎ በጣም ብዙ ነገር ነው ያስተማረኝ። በጣም ብዙ ነገር የተኛሁበትን ነገር ነው የቀሰቀሰኝ። ከተኛሁበት ያኔ በቃ እንቅልፉን እንደተኛ ሰው እኔ አለሁ ብያለሁ፣ ግን እንደሌለው ነው የተሰማኝ እና በጣም በሚገርም ሁኔታ
መጽሐፍ ቅዱስ የልጁን መልክ እንድንመስል አስቀድሞ ወስኗልና ይላልና እቺ ትንሽዬ ብላቴና በሰራተኝነት ወይንም በባሪያነት እዛ ቤት ገብታ ያለች ምንም አይነት ጌታዋን አምላኳን የሚጋርድ ነገር ሳይኖራት እዛ ቦታ ጥላቸዋን ትታ ያለችበትን ሰርከምስታንስ ምንም ነገር ሳትመለከት አልፋ አምላክ እግዚአብሔሯን እንዳሳየች እኛ ደግሞ በዚህ ባለንበት ዘመን ቶሎ መለው አጠራ አድርጌ ለሌሎች ቦታ ለመልቀቅ ነው እና በዚህ ባለንበት ዘመን እንዴት አድርገን ጌታችንን የጌታን መልክ በእኛ ላይ ማሳየት እንደምንችል እያሰላሰልኩ ነበር። መቅዲ ስትናገር ዞሮ ለትምህርታችን ነው ዛሬ እንድንኖረው የሚነገረው ቃል ሁሉ ያለፈውን ታሪክ እንድናስታውስ ሳይሆን ዛሬ እንድንኖረው ነውና በቃ ምንድነው ያደረኩ ያለሁት የት ነው ያለ ነው ጌታን የምናቅ ሰዎች አውቀናል ምን ምክንያቱም እግዚአብሔር ልክ የሚፈልጋቸው ብዙ እንዳሉ ልክ የነነዌን ህዝብ ለመመለስ ዮናስን በብዙ እንደተከታተለው ተመልሶ ወደዛ ስፍራ እንዲሄድ እንዲነግራቸው ከኃጢያታቸው ከአመጻቸው እንዲመለሱ ያ ቃል ወደ ህዝቡ ጆሮ መድረስ ስላለበት ዮናስን ያጣድፈው እንደነበረ ልክ እንደዛው አጣድፎ እንደመለሰው በዚህ ዘመን ያለነው እኛ ለጠፉት ለተቀበዘበዙት በእግዚአብሔር ቤት ለሌሉት ልክ ይሄ ወንጌል ይሄ ምስራች መድረስ ባለበት ፍጥነት እየሄደ እንዳልሆነ ነው የተሰማኝና የዚህ ኃላፊነት ያለው እኛ ላይ ነው። እኛ እግዚአብሔርን አውቀናል ምንል ተከትለናል ምንል የእግዚአብሔርን መንፈስ በእኛ አለ ምንል የእግዚአብሔርን ነገር ገብቶናል ምንል ሰዎች ዞር ቆም ብለን ራሳችንን እንድናይ እኔ ራሴን እንዳይ ነው ያደረገኝ። ምክንያቱም ምን እያደረኩ ነው ሶሻል ሚዲያ ላይ ምን እያደረኩ ነው በአካባቢ ከመብላት ከመጠጣት ሰርቶ የዕለት ተዕለት ሩቲን አንድ አይነት ነገር ከማሳለፍ ይልቅ እንዴት ነው አዋዋሌ አለ በዚህ ምድር ላይ ልክ ማን ነው አልዓዛርና አብርሃም ተገናኝተው ልክ ካለፈ ይሄ እዚህ ምድር ጉዞ እዚህ ምድር ነገር ካለፈ በኋላና ተሻግረን ከሄድን በኋላ የምንጸጸትበት ነገር ልክ ወንድሞቼ እዛጋ ወንጌል አልሰሙም ወንድሞቼ ሄጄ ልንገራቸው ኖ ወይ ምንም አይነት ወይ ለሚያነን የምትነግራቸው የሚነግራቸው እዛ አለ ያንን መስማት ከቻሉ እዛ ያለውን ህዝብ ነቢያትን መስማት ከቻሉ እዛ ያለውን ስለ እግዚአብሔር የሚያወሩትን መስማት ከቻሉ እነዚህ ያንን ካልሰሙ ደግሞ አንተ ከዚህ ሄደህ ብትነግራቸው ምንም የሚለወጥ ነገር የለም አይሰሙም እንዳለው ልክ ካለፈ በኋላ ነገ ምን ነው ይሄንን ወይ ከተያዝን በኋላ ብዙ ነገር አለ መናገር ማትችሉባት ቀን ትመጣለች ተብሎ እንደተጻፈ ምንም ልንሰራ ማንችልበት ቀን መጥቶ ሰው በህመም ይያዛል እድሜ ይገድበዋል መናገር የማይችልበት ሲቹዌሽን ውስጥ ይገባል እና በብዙ ነገር ከታጠረ በኋላ ምን ነው ያን አቅም እያለኝ በተናገርኩኝ ነው አቅም እያለኝ መስራት ስችል መሮጥ በምችልበት ጊዜ ጌታው የዛኔ ለምንድነው ማስተዋልን ከኔ ወሰድከው እንዳንል እንደዚህ አይነት ነገር ውስጥ እንዳንገባ እግዚአብሔር በሰጠን እድሜና ጊዜ ልክ በጉብዝና ወራት እንደሚል አሁን ቁጭ ብለን ማየት በመንችልበት ቁጭ ብለን ማንበብ በመንችልበት መናገር እድሉን ኢንተርኔት አግኝተን ብቻ በሁሉም ነገር የእግዚአብሔርን የጌታ ኢየሱስ ክርስቶስን አዳኝነት መግለጥ በመንችልበት ሰዓት ላይ መናገር እንድንችል እግሮቻችን እንዲፈጥኑ መንፈሳችን ለዚህ ነገር የነቃ እንዲሆን እንድንፈልግ ለየጠፉትን ደግሞ ሂዱ እንዳለ ሄደን መድረስ ባለብን ቦታ ደርሰን እግዚአብሔር ሊያድን ያለውን የሚያድን እግዚአብሔር ነው። የኛ ኃላፊነት መናገር ነው ይሄንን ወንጌል ይዞ መሄድ ነውና እኔ ባጭሩ መቅዲ ስትሰብክ የተረዳሁት ነገር ይሄ ነው። በቃ በጣም ተመላልሶ ወደ ውስጥ የሚመጣው ነገር እግዚአብሔር ሊያድን ይወደደውን እሱ ሊያድን ፈልጓል። ግን በቃ ምን ያህል ነው የተኛ ነው ምን ያህል ነው ዮናስ ገብቶ መርከብ ውስጥ ተኝቶ ነበር ይላል እግዚአብሔር ቃል ጭራሽ ገብቶ ተኝቶ ነበርና ምን ያህል ነው ያንቀላፋ ነው እግዚአብሔር ሆይ በቃ ከዚህ መንፈስ ከተያዝንበት ነገር
የመዘናጋትን ነገር ከላያችን ላይ አንሳ እያልኩኝ በቃ በተደጋጋሚ በእንደዚህ አይነት መንፈስ ውስጥ ሆኜ ነበር ስሰማ የነበረውና እግዚአብሔር የተባረከ ይሁን። ለኔ ትልቅ ነገር ቀርቶልኛል፣ በጣም ትልቅ ነገር ቀርቶልኛል። እና ሌላው ደግሞ ከጊዜያችሁ ጋር አትተላለፉ። የመጀመሪያው ሳሌ ማብራት ከመጥፋቱ በፊት ከጊዜያችሁ ጋር አትተላለፉ፣ በጊዜያችሁ ደግሞ አቋም አትቀይሩ፣ በያዛችሁት ነገር ላይ አትወላውሉ የሚል ሐሳብ በጣም እግዚአብሔር የተመሰገነ ይሁን። አላቅም በጣም ያላሰብኩት ነገር ውስጥ ነው የገባሁት። ውሳኔዎችን እንደ ቀልድ ምናምን የተውኩትን እግዚአብሔር በውስጥ ያስቀመጠውን ትልቅ ነገር እኔ እንደምናምን አይቸው ለሚያልፈው ነገር ስታትር በቃ ታይቶ ለሚጠፋ ነገር ጊዜን ምንን ብዙ ነገርን እና እግዚአብሔር እንደ ቀሰቀሰኝ ነው የተሰማኝ። እግዚአብሔር ስም የተባረከ ይሁንና መቅዲ በጣም ነው ማከብርሽ፣ በጣም ነው ወድሽ። ጌታ ኢየሱስ ጸጋውን ያብዛልሽ። አይኖ ብዙዎች እንደኔ ደግሞ እዚህ ጋር ወጥተው ቢናገሩም ባይናገሩም ግን ብዙ ነገር እንደሚያሰርፉበት እርግጠኛ ነኝ። ያ ናዲ ይሄንን ነው ማለት። Wow, I love that. Magdiye, say something. That was so cool. በጣም የደነቀኝ ነገር መጽሐፍ ቅዱስ ዘርግታ ማስታወሻ ደብተር ዘርግታ ነው አቴንድ ብታረገውና በዚህ አይነት ሰዎች ለትውልድ የሚሆን ነገር ያስቀራሉ። አይገርም? ኢየሱስ እንደ ቀልድ እያለፈ የሚያደርገውን ነገር የጻፉ ሰዎች ናቸው ዛሬ የማቴዎስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል እያለን የምንተርከውና የሚጽፉ ሰዎች ለትውልድ የሚሆን ነገር አላቸው ነው። በጣም ገርሞኛል። ያው መንፈስ ቅዱስ ይገርማል። እኔ በመናገርበት ጊዜ ለሷ የሚያስረዳበት አቅጣጫ መጀመሪያውን የተናገረችው ነገር የመጀመሪያ ላይ ያለውን ነገር ይገርም ነበርና በእውነት ደስ ብሎኛል። የተውሽውን ነገር ድጋሚ ስላነሳሽ አቋም ላለመቀየር ስለወሰንሽ እና ዛሬ ተሳክቶልኛል። በጣም አንድ ሰው ራሱ ከሰጠኝ በጣም ፕሪቪሌጅ በጣም እድል ነው ለኔ። እውነት አንድ ሰው ምን ያህል ለውጥ እንደሚያመጣ እሺ አንድ ብቻ አይደለም ሌላ ምስክርነት ከኔ ሳይዱ እሺ ደስ ብሎኛል። ሰላምዬ ተባረኪልኝ፣ በእውነት ተባረኪ። አንቺ የተናገርሽ ለኔም ለራሴ የቀረልኝ ነገር ያው የእግዚአብሔር ቃል ልክ እንደ ሰይፍ አይደል ለምሳሌ ወደዛም ወደዚህም ነውና እኔ ጋር የሚቀረልኝ ነገር አለና ጌታ ዘመንሽን ይባርክ። አሜን። መንፈስ ቅዱስ ስላስረዳሽ እግዚአብሔር ይመስገን። አሜን። ጌታ ይባረክ። እሺ መቅዲዬ በመጀመሪያ ስላወኩሽ በጣም ደስ ብሎኛል። መተሽ ስላገለገልሽን በዚህ ስፍራ ላይ ደግሞ በእውነት የእግዚአብሔርን ቃል ጸጋውን መንፈሱን በደንብ አግኝተነዋልና ልዩ ጊዜ ነው የነበረን። በደንብ ኔክስት ዊክ ላይ ደግሞ ዛሬ ተማርነውን በደንብ ሰፋ አድርገን ብትናድርገን ሪፍሌክት የምናደርግበት ጊዜ ስላለን በዛ ሰዓት ነው በደንብ ማለት የምችለው። አሁን ብዙ ማለት አልችልም፣ መውጣበትም ሰዓት እየደረሰ ስለሆነ ማለት ነው። ጥቂት ደቂቃ ነው ያለችን። ግን ከመውጣቴ በፊት ምን ያክል በዚህ በመጣው መልእክት እንደተባረኩና ለኔም ለራሱ ከሰላምዬ እንዳለችው እሷ ብቻ አይደለችም፣ እኔም ምስክርነት አለኝ። ምክንያቱም አሁን እየተማርን አሁን መንፈስ ቅዱስ ውሳኔን ሐሳቤን ያስቀየረበት ብዙ ነገር አለና በጣም አትርፈሻል በእውነት በዚህ ስፍራ ላይ በመገኘትሽ። እኔንም እንደወስን ዳይሌማ ውስጥ ወላውልበት የነበረውን ሐሳብ ይሄ ቃል እንደወስን አድርጎኛል እና በጣም ጌታ ኢየሱስ ዘመንሽን ይባርክ። አንቺ የትውልድ እናት ነሽ። we need you more often እዚህ ቦታ ላይ እንጋብዝሻለን ጊዜ ሲኖርሽና ሲመችሽ መተሽ ደግሞ ብታገለግይን ደግመሽ ብታገለግይን በጣም ደስ ይለናል፣ እናመቻቻለን። እኔ ልልሽ የፈለኩት ምንድነው እግዚአብሔርን ማገልገል በእርግጥ እድል ነው። አሁን ያቺ ብላቴና ከግዞት ቤት የመጣው ነኝ፣ ትንሽ ነኝ፣ ማንም አይሰማኝም፣ የንዕማንን ሚስት አሽከር ናት፣ እሷን ትሪት የምታደርግ ሰው ናት፣ በጣም ዝቅ ያለች ናት እና ራሷን አላየችም። በዛ ሌቭል ልክ የምታውቀውን እግዚአብሔርን ግን ለመናገር እዛ ቦታ ላይ ድፍረትና አቅም ነበራት እና ኦፖርቹኒቲውን ተጠቀመችበት። ችግር ካለ መፍትሄ አለ። ኦ ክብር ለጌታ ለኢየሱስ ይሁን። እና ምን ልልሽ ነው የኔን ሐሳብ ያስቀየረኝ ነገር ምንድነው ላለፉት 2 ወይ 3 ዓመታት ያክል
ከሚዲያ ርቄ በጣም እግዚአብሔር እግር ስር ተቀምጬ ነበር። እየተማርኩ ነበር። ክላስ ወስዳለው፣ ኦንላይን ጸልያለው፣ መጽሐፍ እጽፋለው፣ አነባለው፣ ጸልያለው። የኔ የማርያም ሲዝን ነው አሁን እግር ስር የምቀመጥበት ብዬ እግዚአብሔር በጠራኝ ጥሪ በዛ ስፍራ ላይ ተገኝቼ ነበርና የሚገርምሽ ነገር መቅድዬ ያ አትሞስፌር ተመቸኝ መሰለኝና ወደ አገልግሎቴ ድጋሚ ለመውጣት በጣም በቃ እንቅፋት ሆነብኝ። ማለት እስከ ቅርብ ጊዜ አሁን በዚህ ዓመት ጃንዋሪ ላይ ጌታ ተናግሮኝ ነበረ። ጾም ጸሎት ገብቼ በጣም ጸልይ ነበር። ጌታ ሆይ እዚህ ሲዝን አሁን መውጣበት ጊዜ ነው ወይስ ስቲል የማርያም ሲዝን ላይ ነኝ እግር ስር የምቀመጥበት ታይም ነው እያልኩኝ በጣም ጸልይ ነበርና ጌታ ተናገረኝ። እኔ ውስጥ ያስቀመጠው ጸጋ የእግዚአብሔርን ቃል መስበክ እንዲሁም ደግሞ ወርሽፕ ማድረግ ነው። ፕሮፌቲክ ወርሽፕ እኔ ውስጥ ጌታ አስቀምጧልና በፌስቡክ ቲክቶክ ላይ እንኳን አዲስ ነኝ። በዚህ አጋጣሚ ወደ አገልግሎቴ እንድመለስ የምትፈልጉ ቅዱሳን ሁላችሁም ምንድነው የሚባለው የኔን አካውንት ፎሎ እያደረጋችሁ አገልግሎቴን እንድጀምር በደንብ ፑሽ እንድታረጉኝ። ለምን መቅዲ ኦልሬዲ ውስጥ ያለውን እሳት ጨረሸዋል ዛሬ በዚህ ቃል እና ጊዜው እንደደረሰ ሲዝኑ እንደሆነ አንድ ጊዜ ፓስተር አልዬ በስልክ ስናወራ ሲዝንሽ ነው ብሎ ጀመረ ወሬ ስታስታውሽ ከሆነ ናርዲዬ። እና ያንንም ብሎኝ ወራት በቃ እየፈጀብኝ ነው፣ ጊዜ እየፈጀብኝ ነው ለመውጣት። በቃ ያ ኮምፎርት ዞን እግዚአብሔር እግር ስር መቀመጥ ሞር መቀበል ሞር በቃ ሪሲቨንት መሆን ተመችቶኛል። ኢንስቴድ ኦፍ ሪሊዚንግ የተቀበልኩትን መስጠት፣ መመስከር፣ መስበክ፣ ማምለክ ላይ ወርሺፕ ላይ እንደ ድሮ የለሁም፣ ብዙ አክቲቭ አይደለሁም እና አሁን ወደዛ እንድመለስ ይሄ ቃል እንደወስን አድርጎኛል ልልሽ ነው። ጌታ ስሙ ይባረክ። መሰዊያ ምሰዋበት ሲዝኔ እንደደረሰ ጌታ በዚህ ቃል እየተናገረኝ ነበር። አልተር እያልሽ ነበረ፣ መሰዊያ ተሰዋ። ንዕማን የተናገረው ነገር በዓለም ሁሉ ዙሪያ ነው። የሚገርመው ነገር ያለው ናት ኦንሊ በሶሪያ በዓለም ሁሉ እንደዚህ አይነት አምላክ እንደሌለ በቃ አለ። አይገርምም? እግዚአብሔር ታሪክን ሲቀይር እንደዛ ነው የሚቀይረው እና ያንን የእግዚአብሔርን በዓለም ሁሉ ተጠቅመን ይሄንን ሚዲያውን ተጠቅመን በዓለም ሁሉ እንደ እግዚአብሔር ያለ አምላክ እንደሌለ የምንናገርበት የምናውጅበት የተቀበልኩት ጸጋ ትንሽ ነው ጥቂት ነው ሳንል እንደዛች ብላቴና ያወቅነውን እግዚአብሔር የቀመስነውን እግዚአብሔር ስለምናውቀው ነገር ስለዳሰስነው ነገር ምናውጅበት ምንሰብክበት የእግዚአብሔርን ክብር ምንገልጥበት ሲዝን አሁን እንደመጣ በደንብ አረጋግጫለሁ ዛሬና እግዚአብሔር ዘመንሽን ይባርክ። ሁላችሁም በዚህ ያላችሁ በዚህ አጋጣሚ መቅድዬን ጨምሮ ያንቺን ፎሎወሮች ጨምሮ በቲክቶክ አዲስ ለሆንኩኝ በቃ ተከተሉኝ። እንትን ምንድነው የሚባለው ፎሎ ሚ ከዛ ነይ በወርሽፕ ነይ በእግዚአብሔር ቃል ዓለምን እንድረስ በሉ በዚህ አጋጣሚ። ምክንያቱም ናርዲና ይሄንን ፕሮግራም የጀመርነው ቆይተናል። በእርግጥ ይሄ ሌላ መልክ አለው። ብርሃን ነው የምንባለው። የቻናሉ ስማችን ራሱ የፕሮግራሙ ብርሃን ነው። እግዚአብሔር በሰጠን ማቴዎስ 5:14 ላይ የተመሰረተ ራሱን የቻለ ሌላ ሚኒስትሪ ነው ይሄኛው። እና አሁን በግል ቻናሌ ደግሞ በግል ምንድነው የሚባለው በፌስቡክ እንዲሁም በቲክቶክ እግዚአብሔር ቀድሞ ውስጥ ያስቀመጠውን ነገር ለመግለጥ ሬዲ ሆኛለሁ። አሁን ሄደው ራሱ እየተከተሉኝ ያሉ ሰዎች አሉ አያለኝ። ፕሮፋይሌ ውስጥ ገብተው ዛሬ ኃይለኛ ነገር ሆኗል። ክብር ለኢየሱስ ይሁን። እዚህ ጋር ተዳፍና እግሩ ስር መቀመጥ እንደ ማርያም የተመቻትን አንድ አገልጋይ ማውጣት ችሏል። ይሄ ቃል ክብር ለሰማይ አምላክ ለእግዚአብሔር ይሁን። መሰዊያ የምሰዋበት ዘመን ደርሷል። ሃሌሉያ። እግዚአብሔርን ትልቅነት የእግዚአብሔርን ማዳን የማውጅበት ማገለግልበት። አሜን ሃሌሉያ። እስኪ እግዚአብሔር አምላክ መቅዲን ይባርክ በሉ። እዚህ በቃ ተመችቷት ተደላድላ የነበረችውን አንድ አገልጋይ በዚህ ቃል ጭራ ስላነሳች ስላስወጣች እግዚአብሔርን ስለሷ ባርኩ። በእውነት ቅዱሳን በዚህ ያላችሁ በጣም ነው የምወድሽ። ሌላ ጊዜ ድጋሚ እስከምንገናኝ ተባረኪልኝ። እዚህም ደግሞ ሄዳችሁ እንደገና አካውንቴን ፎሎ ያደረጋችሁ ሰዎች ተባረኩልኝ። በእውነት እግዚአብሔር እንደተናገረው እንደ ቃሉ
በቃል መገለጥ በወርሽፕ የእግዚአብሔርን መልካምነት በማወጅ መልካም ጉድ ኒውሱን ለወንጌል ፍጥረትን ለዓለም የምንደርስበት በወንጌል ምድሪቷን የምናርስበት እጅ ለእጅ ተያይዘን የምንሰራበት ዘመን ደርሶልናል። ተባረኩ። ከዚህ አገልግሎት ጋር ሳፖርት ለማድረግ የወሰናችሁ ሁሉ እንዳገለገላችሁ ቁጠሩት። በእውነት የሶሪያኖቹ አገልጋዮች ሰውየው እኮ ሊመለስ ነበረ። ታስታውሻለሽ አይደለ? ቃሉን ስናነብ ሊመለስ ነበር። እንዴ አባናና ፋርፋሉ ኮና እዛ ይሻለኛል ሀገሬ ብሎ ሊሄድ ነበር። ገስዋት ሶሪያውያን አገልጋዮቹ የሰውየው አገልጋዮች ነው መልሰው እንደገና ሀሳቡን ያስቀየሩት። አገልግለዋል አብረው። በዚህ እስኪ አገለግላለሁ የሚል ሰው ካለ ሪቾ ስትነሳ፣ መቅዲ ስትነሳ፣ ሰላሚና ስትነሳ፣ ናርዲ ስትነሳ ለማገልገል ስትቆም እኔ ደግሞ አብሬ ሼር በማድረግ ኮፒ ሊንክ በማድረግ ምንድነው የሚባለው ደግሞ ይሄ ፎሎ በማድረግ አገለግላለሁ አብሬ። ሃሌሉያ አሜን። ሰውየውን ሀሳብ አስቀየሩት፣ አገለገሉ። ሶሪያውያኖች እንኳን አገለገሉ። እግዚአብሔርን የማያውቁት እንኳን የንጉሱ አገልጋዮች ሀሳቡን አስቀየሩት። ጥሎ ሊሄድ የነበረውን ሰውዬ ቃሉ የሚለው በእውነት ነው ምላችሁ ጥሎ ሊሄድ ነበረ። ከዛ መለሱት። ምን አገባህ አንተ አሉት። አባት ሆይ አረ እንደው ምን አገባህ ተው፣ ንጉስ ሆይ ተመለስ፣ ውሃ ውስጥ ጥብቅ ጥልቅ በል ቢልህ ምን ችግር አለው? ቀላል ከዚህ የከበደ ነገር ቢጠይቅህ አታረገውም ነበር ወይ? አሜን። ቃሉ ነው እኮ እንደዛ የሚለው። ይኸውላችሁ 13 ላይ የንዕማን አገልጋዮች ግን ወደ እርሱ ቀርበው አባት ሆይ ነብዩ ከዚህ ከበድ ያለ ነገር አድርግ ቢልህ አታደርገውም ኖሮ ታዲያ ታጠብና ንጻ ቢልህ ምን ችግር አለው? ኦ ክብር ለጌታ ለኢየሱስ ይሁን። አያችሁ እንደዚህ አይነት ሶሪያውያን እንኳን ምንም ስለ እግዚአብሔር ክሉ የሌላቸውን ሰዎች እንኳን እግዚአብሔር ተጠቅሞ ንጉሱ ወደ ሀገሩ እንዳይመለስ ግድ የለህም ነብዩ ያለህን አድርግ። ኦ ሃሌሉያ። ሀሳቡን አስቀይረውት እንደገና እንዲጠመቅ አደረጉ። ከዛ በኋላ ነው ንዕማን የወሰነው የተመለሰው ለመጠመቅ የታዘዘው። ዛሬ ጌታ ኢየሱስ ይባርክሽ። በዚህ ቃል እኔ እንድታዘዝ ሆኛለሁ። የጌታዬን ድምፅ እንድታዘዝ ሆኛለሁ። እቀጥላለሁ በአገልግሎት። አርጌ ያለኝን አደርጋለሁ። ሃሌሉያ። ሰምባዴ እስኪ አሜን በሉ። የተናገረኝን አደርጋለሁ። በልቤ ውስጥ የሚቀጣጠለው ነገር ይወጣል በሉ። አልዘገይም፣ ወደኋላ አልመለስም። ተመችቶኛል ብዬ አልቀርም። አይሰራም፣ እንደ ቀድሞ አይሰራም ብዬ አላቆምም። በአዲስ ነገር እግዚአብሔር ይመጣል። ትንሽ በሚመስል ነገር 7 ጊዜ በዮርዳኖስ ውሃ ብቅ ጥልቅ በማለት ለምጽ የሚነጻ ከሆነ እኔና እናንተ በፌስቡክ፣ ዩቱብ፣ ቲክታክ በማገልገል ብዙ ነፍሳቶች ይድናሉ። ብዙ ለምጻሞች ይፈወሳሉ። ብዙ ቁስል የተሸከሙ የልብ ስብራት ያለባቸው ሰዎች ይድናሉ። ክብር ለጌታ ይሁን። ሃሌሉያ። እንደኔ ዛሬ የታዘዘ ሰው ካለ፣ ድምፁን የታዘዘ ሰው ካለ ጌታ ሆይ አገለግልሃለሁ፣ አርጊ ያልከኝን አደርጋለሁ፣ ስሪ ያልከውን እሰራለሁ፣ በማይመስል ነገር እገለጣለሁ። አንተ ክብርን ትገልጣለህ፣ ታላቅነትህ ይነገራል፣ መሰዊያ ይተከላል። እንዳንተ ያለ አምላክ እንደሌለ ይታወቃል። ክብር ለኢየሱስ ይሁን። መታዘዝ ማለት ይሄ ነው። ትንሽዬ መታዘዝ ትልቅ የሆነ በረከት፣ ትልቅ የሆነ ሚራክል፣ ትልቅ የሆነ ፈውስ፣ ትልቁን እግዚአብሔርን ማግነን። አሜን። ኦ ክብር ለጌታ ለኢየሱስ ይሁን። እንግዲህ ከሰባኪ በኋላ ሌላ ሰባኪ እንዳይጨመርባችሁ እኔ በዚህ ላቁም። ነገር ግን እንደዚህ አይነት መልእክቶች የምትፈልጉ ከሆነ አሁንም ደግሜ እላለሁ፣ በጌታ ደስ ይበላችሁ። ሂዱና አካውንቴን ፎሎ አድርጉ። because here I come in the mighty name of Jesus. here I come የመታዘዝ መስዋዕቴን ልሰዋ። here I come somebody hallelujah። እስኪ በእውነት እጆቻችሁን ወደ እኔ ዘርጉና ባርኩኝ። ሪሊዝ አርገንሻል እህታችን፣ ሪሊዝ አርገንሻል። ለታዘዝሽለት ነገር መሰዊያን ሰዊ። አሜን። ክብር ለጌታ ለኢየሱስ ይሁን። ዛሬ ሀሳቤን እንዳስተካክል፣ ውሳኔን እንዳስተካክል ይሄ ቃል ረድቶኛል። ተባረኪልኝ መቅድዬ፣ ዘመንሽ ይባረክ። አሜን። ዋው 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 ዋው! ጌታ ስሙ ይባረክ። ጌታ ስሙ ይባረክ። It was my prayer መቅድዬ። this moment እቺ ሰዓት የኔ prayer ነበረች፣ እሷ ሳይሆን የኔ prayer ነው ዛሬ የተመለሰው ከአንደበቷ።
ከአንደበቷ ጌታ እጅ ሰጥቻለሁ በቃኝ ብላ መጣች ዛሬ። እጅ ሰታ ማለት ነው በቃኝ በቃ ብላ መጣች። እና it was just I'm telling you መቅድዬ I was praying about this moment በጣም ፕሬይ ማድረግበት ጉዳይ ነበረ የእውነት። እና እግዚአብሔር ጊዜ አለው የሚባሉ ለዚህ አይደል መቅዲ? እግዚአብሔር ጊዜ አለው። ፔሸንት ታገሺ የእውነት በጣም እግዚአብሔር ጊዜ አለው። እና ዝም ብዬ የምስቀው መልስ ለእኔም ስለሆነ ነው። ታውቀዋለች የእውነት መልስ ለእኔም ስለሆነ ነው። እና it's just so amazing የእውነት በጣም ማለት ነው። it's just so amazing ዛሬ የእግዚአብሔር መንፈስ በዚህ አለ። የእግዚአብሔር መንፈስ በዚህ አለ። አሁን እግዚአብሔር ምን ሰጠኝ መሰለሽ መቅድዬ? ዛሬ እሷን የሚይዝበት አንድ ነገር አገኘው ዛሬ በአደባባይ በጓዳ አይደለም በአደባባይ እንዲህ ብለሽ ያልሽውን ለማለት ዛሬ ጌታ ቀና መጣ ለኔ። you have no idea ምን ያህል የሆነ በልቤ ውስጥ ሪጆይስ እንዳለ ማለት ነው። ሊትራሊ ላስት ናይት ስጸልይበት የነበረ ጉዳይ ማለት ነው። ሊትራሊ የእውነት ላስት ናይት ስጸልይበት የነበረ ነገር ነው ማለት ለእሷ በቃ ጌታ ተናገራት በቃ አንተ እያልኩ የምልበትን ነገር አምጅስ ነው በቃ ምን እንደ ሰውነቴ ሁሉ ቅጥል ብሏል። የሆነ ትኩሳት ሁሉ ነው የለቀቀብኝ የእውነት በቃ እግዚአብሔር እንደዚህ ነው እኛ የምናመልከው አምላክ። የኛ አምላክ እንደዚህ ነው። በቃ በምን አድርገሽ አፕሮች ማድረግ እንዳለብሽ ምናምን ብዙ ነገር ግራ በሚገባበት ሁኔታ ላይ you just surrender yourself ጌታ ሆይ በቃ ይሁን ሂራያ ማለች ራሷ ማለት ነው። በቃ ብላ መጣች ራሷና አም ሶ ሱፐር ሃፒ የእውነት እጄን ሁሉ እያላበኝ ነው ይነን የምለው። ለምን ሊትራሊ ትናንትና ማታ ስጸልይበት የነበረ ጉዳይ አሁን እዚህ ጋር ጌታ መልስ ይዞ መጣ። እና ጀስት ታገሱ ነው የኔ በቃ የዛሬው የእውነት ታገሱ። እግዚአብሔር ቀኑ በደረሰ ሰዓት ጊዜ አይደለ አልሽኮ አይደለ ሲዝኑ በሲዝኑ ሁሉ ነገር ይሆናል። it's just so amazing ጌታ በእውነት go ahead መቅዲ I don't know what to say wow እኔ እኮ ጌታ ሆይ እባክህን ከእንደገና ይሄን ነገር እንዴት ነው የምሰማው? ያው እግዚአብሔር አሰራሩ ልዩ ነው። የሆነ ቃል እየተናገርሽ የሆነ ሰው ባልጠበቅሽው መንገድ ያንን ቃል